ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ጥሩ ሀሳቦች አንስተዋል። በዋናነት ምንድነው ኢዮባውን ያነሳውን ጋይስ ታች ያላችሁ ሰዎች አንዳንዴ ያው የትምህርቱ ላይ ትኩረት አድርጉ። እሺ በተቻለ መጠን አንዳንድ ሰዎች ኔጌቲቭ ነገር ስለጻፉ ለነሱ ምናምን ሪስፖንድ አታድርጉ። በተቻለ መጠን እዚህ ጋር የተቀመጥነው ገብቶ ሀሳብ የሚሞገት ሰው ካለ ጥሩ ሀሳቡን ለማዳመጥ ካልሆነ ግን እንዲህ ደግሞ የእግዚአብሔርን ቃል የቤተክርስቲያን ታሪክ ለመማማር ነው ቁጭ ያለውና ታይማችንም ቫልዩብል የሆነ ታይም ስለሆነ ያለን ጊዜያችንን ባናቃጥል መልካም ነውና ኔጌቲቭ ነገር ለሚጽፉ ሰዎች መልስ አትስጡ። ኢዮባ የቃል ሕይወት ያሰማል። አንድ ነገር አሁን ኢዮባ አድሬስ ያደረገው ምንድነው ሪፍሬዝ ለማድረግ ያክል ዊዝን 20 ሰከንድስ በካቶሊክ ወገብ ውስጥ ነበርን ብለው ክሌም የሚያደርጉ ወይ ደግሞ ሐዋርያ ቅብብሎች አላችሁ ወይ ተብሎ ሲጠይቁ አዎ ይሉና እስቲ መለስ ብላችሁ ከ15 17 ወደ ኋላ መለስ ብላችሁ አሳዩን ስትሏቸው አይ በካቶሊክ ወገብ ውስጥ ነበርን ይላሉ ፕሮቴስታንቶች። ስፔሻሊ ደግሞ እነዚህ ያው ጴንጤቆስጣሎቹ እንኳን የሐዋርያ ቅብብሎች ምናምን የሚባለውንም ነገር ብዙዎቹ አንደርስታንድ አያደርጉትም። ሲጀመር ሊትራሊ ሪጀክት አድርገውታል። ግን እነዚህ ሜን ላይን የሚባሉትን ስትጠይቋቸው ካቶሊክ ውስጥ ነበርን ይላሉ። ጥያቄው የሚሆነው ምንድነው በካቶሊክ ወገብ ነበርን? ወገብ ማለት አካል ነው አይደል ጋይስ? ወገብ ለምሳሌ ስንል ለምሳሌ እኔ ወገብ አለኝ። ለምሳሌ ቆማ ሳይ ምናምን እንዳትሉኝ ወገብ አለኝ። ወገቤ ላይክ ፓርት ኦፍ አይደል የኔ ሰውነት አካል ነው። ስለዚህ በካቶሊክ ወገብ ውስጥ ነበርን ሲባል ያቺ ካቶሊክ ቤተክርስቲያን ለምሳሌ በጊዜው የነበረችው ካቶሊክ ቤተክርስቲያን አካል አላት። በካቶሊክ ወገብ ውስጥ ነበርን ከተባለ ካቶሊክ ቤተክርስቲያን የምታምነውን ነገር ማመን አለባቸው። ኦኬ በካቶሊክ ቤተክርስቲያን ያን የምታምነውን እምነት ማመን መቻል አለባቸው። አሁን ለዛ ነው ፋለሲ የሚሆንባቸው እዛ ጋር ባክፋየር የሚያደርግባቸው እዚህ ጋር ነው ትልቁ ፖይንት። ሁለተኛ ልደትም ስለገባ ሀሳብ ሪፍሌክት እንዲያደርግበት አንድ ጥያቄ ልጠይቀው ፈልጋለሁ። ጀስት ኦፕን የሆነ ሀሳብ እንዲሰጥ። ብዙ ጊዜ ለምሳሌ ያው እኛ ቤት ይነሳል አይደል ሉተር እንዲህ ነው ተብሎ ይነሳል። በደንብ አዳምጡ። ለምሳሌ የሪፎርሜሽን አባት የሚባለው እሱ ነው አይደል? ዋናዎቹ ሐዳሲያን ከሚባሉት ውስጥ አንዱ ማን ነው? ሉተር ነው። ማርቲን ሉተር ነው። 15 17 ላይ እነዛ ኦክቶበር ይሄ ወር እንደውም ሪፎርሜሽን ወይ ደግሞ የታድሶ ወር ነው የሚባለው። ኢቭን ኦክቶበር ውስጥ አይደል ያለ ነው 15 17 ላይ እነዛ 95ቱን ቴሲስ የለጠፈው ሉተር ነው። እና ሉተር እንዲህ ነው። ሉተር ፐርሰናሊቲውን አይተን ባህሪውን አይተን ከራሳቸው መጽሐፍቶች ሉተር እንደዚህ አይነት ምግባሮች ነበሩት። ለምሳሌ ዘረኛ ነበረ፣ በጣም ዘረኛ ነበረ። ለሰዎች መገደል ለብዙ ገበሬዎች መገደል ምክንያት ነበር። ብዙ ነገር ማንሳት ይቻላል። ብዙ ነገር ስለ ሉተር እንዴ ምን አገባን ስለ ሉተር እኮ አንገለሰም ነበር ይሏቸዋል። ይሄን ሐሳብ ያዙና ወደ እስልምናው እንምጣ። ለምሳሌ እስልምናው ሲተች ወይ ደግሞ እስልምናው ልክ አይደለም፣ እስልምናው እምነቱ ራሱ ከአምላክ የመጣ አይደለም፣ መሐመድ እውነተኛ ነብይ አይደለም ሲባል እስልምና ላይ የሚሰሩ ሰዎች ወይ ደግሞ እስልምና ላይ አፖሎጂ የሚሰሩ ሰዎች ምንድነው የሚያደርጉት? መሐመድን ባህሪውን አይደለም የሚያሳዩት? የመሐመድን ባህሪ ያሳያሉ። መሐመድ ለምሳሌ የ6 ዓመት ልጅ አግብቷል፣ እንዲያደርግ ነበር ብለው እንደዚህ አይነት ሰው በምንም ተአምር ከአምላክ ሊሆን አይችልም ይላሉ። ከአምላክ ሊሆን አይችልም አይደል? የሚነሳው አርጊመንት እሱ በዋናነት መሐመድ ከአምላክ ሊሆን አይችልም። ለምን እንደዚህ መጥፎ ባህሪያት አሉት፣ በምንም ተአምር ከአምላክ የተላከ ሰው እንደዚህ ሊሆን አይችልም ይላሉ። እኛም ይሄንን ስታንዳርድ ይዘን ወደ ሉተር እናመጣው። ይሄ የሪፎርሜሽኑ ወይ ደግሞ ሐዳሲያኑ 15 17 ላይ ተጀምረው ብዙዎቹ ፕሮቴስታንቶች የሚያምኑት ምንድነው? በእግዚአብሔር ምሪት ወይ ደግሞ ይሄ ዲቫይን ድሪቭን የሆነ ሪፎርሜሽን ብለው ነው የሚያምኑት። ሉተርን ያስነሳው ራሱ እግዚአብሔር ነው። እግዚአብሔር አስነሳው ሉተርን፣ የእግዚአብሔር ሰው ነው ይላሉ። ኦኬ ሉተር የምርም ከእግዚአብሔር ነው ወይ የሚለው ደግሞ ጥያቄ እንጠይቃለን። ለዛ ነው ብዙ ጊዜ የሉተርን ባህሪ የምናነሳው። ምን አይነት ፐርሰናሊቲ ነበረው? የምርስ ከእግዚአብሔር የተላከ ሰው ነበረ? ያደርጋቸው የነበሩ ነገሮች የምርስ ከእግዚአብሔር ነበረ የሚለውን ሚዛን ላይ ስናስቀምጠው እንዳልሆነ ያሳያል። ኦኬ እንዳልሆነ ያሳያል። ስለዚህ ኢዮባ እንዳለው ይሄ በካቶሊክ ወገብ ውስጥ ነበርን የሚለው ነገር በስርዓት የማያስኬድ ነገር ፋለሲ ነው፣ ባይተሰልፍ ፋለሲ ነው። እና ኢዮባዬ እናመሰግናለን። ብሮስኪ እግዚአብሔር ያክብርልን። ልደትሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። አማን ነው አለን ይመስገን። ሁሉ ፒስ፣ ሁሉ ሰላም። ደህና ናችሁ? እንዴት ናችሁ? አለን። እንዴት ነው ማውራት የምትችልበት አይነት ቦታ ነው? አንድ አጠር ያለች ሀሳብ ልስጥና ሪፍሌክት እንዴት ነው እንችላለን? እሺ እንደምታውቀው ልደትሻ ታች ላሉ ሰዎችም ጥያቄውን እንዲሰሙ
ጥያቄውን እንዲሰሙ በደንብ ስሙታች ያላችሁ ሰዎችም ለምሳሌ ስለ ኦሪየንታል አብያተ ክርስቲያናት ስናወራ ወይ ደግሞ ስለ ጌታ ቤተክርስቲያን ስናወራ ለምሳሌ እኛ ኦሪየንታል አብያተ ክርስቲያናት የምንባለው አለን አይደል? አምስታችን ኢትዮጵያ ያው ኢትዮጵያና ኤርትራ በፊት 5 ተብሎ ሲጠራ አንድ ስለነበር አሁን 6 ኢትዮጵያ፣ ኤሪትሪያ፣ ግብጽ፣ የማላንካራ አለ፣ የአርመን አለ። ብቻ እነዚህ አጠቃላይ 6 ነን አጠቃላይ። እና ለምሳሌ እኛውን አንድ ነን፣ አምልኮን ፈጽማለን፣ ዶግማችን አንድ ነው፣ ትምህርታችን አንድ ነው፣ ሃይማኖታችን አንድ ነው። እና ለተሻውን ፕሮቴስታንቱ ዓለም ላይ ስንመጣ ኦቨርኦል ፕሮቴስታንቱ ዓለም ላይ ስንመጣ ግን በዲኖሚኔሽን ደረጃ ዓለም ላይ ብዙ ሺህ ዲኖሚኔሽኖች አሉ። ታች ያላችሁ ሰዎች በደንብ ስሙ። ዲኖሚኔሽን ስንል ደብር ማለት ደብር እያልን አይደለም። ለምሳሌ እኔ ያለሁበት አሁን እኔ አዲስ ሰፈር አካባቢ ነው ያለሁት። አዲስ ሰፈር ለምሳሌ ኪዳነ ምሕረት አለች። አዲስ ሰፈር ኪዳነ ምሕረት አለች። ከዛ በኋላ ደግሞ ገብርኤል አለች። ከዛ በኋላ ከአዲስ ኮስት ሄዱ ደግሞ ሚካኤል አለ። እንደዛ ማለት አይደለም። ዲኖሚኔሽን ማለት ማታውቁ ፕሮቴስታንቶችም ካላችሁ ስሙ። ዲኖሚኔሽን ማለት የእምነት ልዩነት፣ ያስተምሮ ልዩነት ያላቸው ማለት ነው። አንድ ዲኖሚኔሽን ከሌላው ዲኖሚኔሽን ይለያል። ምን ማለት ነው? ለምሳሌ መካነ ኢየሱስ አለ፣ ሙሉ ወንጌል አለ። አሁን እነዚህ 2 ዲኖሚኔሽኖች ናቸው። እንደዚህ አይነት ፕሮቴስታንቱ ዓለም ላይ 47000 ዲኖሚኔሽኖች አሉና ለዚህ መከፋፈል ምክንያቱ ምን ይሁን? ምንድነው ምክንያቱ? ከስር መሰረቱ ለመከፋፈሉ ምክንያቱ ምንድነው? ሁለተኛ ደግሞ ይሄ መከፋፈልስ ውጭ ላይ ቆሞ ለሚመለከት ሰው ምንን ያሳያል የሚለው ላይ እስቲ ሐሳብ ስጥበት ፓፓ። ቴንክ ዩ አመሰግናለሁ እድሉን ስለሰጣችኝ። ይህ በጣም መሰረታዊ ጥያቄ ነው። በነገራችን ላይ እጅግ ወሳኝ ጥያቄ ነው። ከዚህ በፊትም በጣም ብዙ ጊዜ ተነጋግረንበታል። ፕሮቴስታንት እንዳንሆን ከሚያደርገንም ዋነኛውና መሰረታዊ ምክንያቱም ይሄ ይመስለኛል። ምክንያቱም ከ40 ምናምን ሺህ በላይ የሆነ ዲኖሚኔሽን እና የእምነት ልዩነት ባለበት ውስጥ መጽሐፍ ቅዱስ የሚናገራትን አንዲቷን የጌታ ቤተክርስቲያን ማግኘት አትችልም። ገብቶሃል? ስለዚህ ስለማትችል ይህ በመከፋፈሉ በራሱ ለስተቱ ምልክት ነው። እኔ ለነዚህ አይነት መከፋፈል የመጀመሪያው ምንጩ ነው የማስበው ራሳቸው ማርቲን ሉተር ሪፎርም አድርጎ በተነሳበት ሰዓት ላይ ካነሳቸው እነዛ ከብቻዎች ውስጥ አንደኛው መጽሐፍ ቅዱስ ብቻ የሚለው ትምህርት ለፕሮቴስታንቱ መከፋፈል መሰረታዊ ነው። ከራሳቸው ስንጀምር መጽሐፍ ቅዱስ ብቻ የሚለው ትምህርታቸው በየራሳቸውና በየግላቸው የመጽሐፍ ቅዱስን ትምህርት እንዲረዱ ስላደረጋቸው የየራሳቸውን እምነት እየፈጠሩ እንዲሄዱ ብዙ ሺህ እንዲሆኑ አድርጓቸዋል። ሌላኛው ሐዋርያዊ ቅብብሎችን አለመቀበላቸው ከሐዋርያት ትምህርት እንዲርቁና ከእውነተኛይቷ ከጌታ ቤተክርስቲያን ትምህርት እንዲርቁ ስላደረጋቸው የግድ የራሳቸውን አዲስ ትምህርት መመስረት ይሆናል ማለት ነው። የራሳቸውን አዲስ ትምህርት መመስረት ይሆናል እና እንግዲህ እንዳየው በዮሐንስ ወንጌል ምዕራፍ 3 አንድ እንደሆነ ከቃል ሆኑ ዘንድ ስለነርሱ ለምንሃሉ ብሎ ሲናገር ክርስቶስ ሲያደርግ የነበረው እንዳለ መጽሐፍ ቅዱስ ላይ ስንመለከት ስለ አንድነት አንድ ስለመሆን ነው እና ኢቭን አንድ ከሚያደርገን አንደኛው ደግሞ የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም፣ አንዲት ጥምቀት፣ አንዲት ሃይማኖት የሚለው ይሄ መሰረታዊ ጉዳይ ቤተክርስቲያንን ወይም እኛ ያለንባትን የጌታን ቤተክርስቲያን በአንድነት አንድ አይነት አምልኮ፣ አንድ አይነት እምነት፣ አንድ አይነት ዶግማ እንዲኖረን አድርጎናል። ለዚህም ደግሞ ትልቁን ሚና የሚጫወተው የሐዋርያት ትውፊት ወይም ደግሞ ሐዋርያዊ ቅብብሎችን በሐዋርያዊ ሰንሰለት መቀበላችን እምነታችን ከቀደሙት የቤተክርስቲያን አባቶች ጋር አንድ እንዲሆን አድርጎናል። ስለዚህ ፕሮቴስታንት ሲጀመር ቤተክርስቲያን እኮ የላቸውም። እኔ አላምንም አላቸው ብዬ ባይዜ ቤተክርስቲያን ማለት የክርስቲያኖች ህብረት አይደለም። ቤተክርስቲያን የክርስቲያኖች ህብረት ናት። እነሱ ደግሞ ክርስቲያኖች አይደሉም። ታዲያ በምን ህብረት ውስጥ ነው ያሉት? ቤተክርስቲያን የላቸውም። በጣም ቀላል ትርጉም አይደለም። ቤተክርስቲያን ማለት ይሄ የሐዋርያት ጉባኤ እኮ ነው። ቤተክርስቲያን ማለት ጌታችን ኢየሱስ ክርስቶስ የመሰረተው ህብረት ነው እኮ ያ ህብረት። በዛ ህብረት ውስጥ ከሌለ ቤተክርስቲያን የለህም ማለት ነው። ከቤተክርስቲያን ውጭ ደግሞ ድህነት የለም ማለት ነው። ከቤተክርስቲያን ውጭ እንዲሆኑ ካስቻላቸው ዋነኛውና አንደኛው ትምህርት መጽሐፍ ቅዱስ ብቻ የሚለው ትምህርት ከሐዋርያት ከጌታ ትምህርት ከቀደሙ ቤተክርስቲያን አባቶች ለይቶ ጥሏቸዋል። በቃ ይሄ የግላቸው መረዳት እንዲይዙ አድርጓቸው። ሌላኛው እንደምታውቀው ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16-13 ላይ ቤተክርስቲያንን እንደሚመሰረታት ተናገረ። እናም ለዛች ቤተክርስቲያን ጌታ ኢየሱስ መንፈስ ቅዱስን ላከ። እናም ያ ጉባኤ ያ ህብረት አንድ ሆነ። ሐዋርያት
በዚያ ህብረት ውስጥ ነው ያሉት እና እምነታቸው ማስተምሯቸው አንድ ነው፣ የሚያስተምሩትም ቃል አንድ ነው። ታዲያ ፕሮቴስታንቱ አንዱ ሌላ፣ ካልቪኒስቱ ሌላ ሚል ከሆነ፣ ሉትራኑ ሌላ ሚል ከሆነ፣ ፔንቴኮስታሉ ሌላ ሚል ከሆነ፣ ሜቶዲስቱ ሌላ ሚል ከሆነ መንፈስ ቅዱስ እነርሱ ጋር ስለሌለ የመከፋፈላቸው ምንጭ የመከፋፈላቸው ዋነኛ ምክንያትም መንፈስ ቅዱስ ከእነርሱ ጋር ስላልሆነ ነው። መንፈስ ቅዱስ ከእነርሱ ጋር አይደለም። መንፈስ ቅዱስ ከእነርሱ ጋር ካለመሆኑ የተነሳ የእግዚአብሔርን ሀሳብ አላገኙትም። የእግዚአብሔርን ሀሳብ ካላገኘ ደግሞ ከእግዚአብሔር ቤተክርስቲያን ትነጠላለህ። ከዚህም የተነሳ ትወድቃለህ ማለት ነው። ዝም ብላችሁ ተመልከቱት እስኪ የትኛው የቤተክርስቲያን አባት ነው የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አማናዊ አይደለም ህይወት አይሰጥም ያለው ማን ነው? የለም። እና እንደዛ የሚል እምነት ከያዝክ እንደ ፕሮቴስታንት እንደዛ እኛ መካነ ኢየሱሶች እናምናለን ካልክ በየትኛው የሐዋርያዊ ክህነት ያንን ሚስጥር ትፈጽማለህ የሚል ደግሞ ጥያቄ ይወጣል። ቅድም ያነሳችሁት ጋር ደግሞ በካቶሊክ ካልክ ካቶሊክንማ መናፍቅ ብለህ እኮ ወጥተሃል። መናፍቅ ብለህ ወጥተህ በእምነት ሳትመሳሰል በካቶሊክ ወገብ ውስጥ ክህነትን ማግኘት አትችልም። እሱም ራሱ ጥያቄ ነው። የካቶሊክ ክህነቱ ራሱ እንደየግላቸው መጽሐፍ ቅዱስን መረዳታቸው እዚህ ደረጃ ላይ አድርሷቸው። አንድ ነገር ልናገር፣ የመጨረሻ ማጠቃለያ ላድርግና አንዲት ሀሳብ ላስቀምጥ። ማርቲን ሉተር ጴንጤዎችን ያውቃቸዋል ወይ? በነገራችን ላይ ራሱ ማርቲን ሉተር እነዚህ ሜን ላይን ፕሮቴስታንት የሚባሉት የዛሬዎቹን ጴንጤዎች ያውቋቸዋል በራሱ ወይ? ኖ ጴንጤዎች አይደለም ከቀደሙ ቤተክርስቲያን አባቶች ጋር ከነ ማርቲን ሉተር ጋር ራሱ እኮ አይመሳሰልም እምነታቸው። በጣም ሁለት ላይን ያለው በእኛና በእነሱ መካከል። ምክንያቱም ከማርቲን ሉተር ጋር አይመሳሰሉም፣ ከቤተክርስቲያን አባቶች ጋር አይመሳሰልም ትምህርታቸው። ኦኬ ፔንቴኮስታል በጣም በሚያስገርም ሁኔታ አሁን ላይ እንግዲህ አብዛኛውን ቁጥር የያዘው የማስበው በጣም ራፒድሊ ግሮ እያደረገ ያለው ዲኖሚኔሽን ፔንቴኮስታሊዝም። ይሄ በጣም በፍጥነት እየሄደ ያለ ነው። ይሄ ካሪዝማቲክ ሙቭመንቱ በጣም አግዞታል ፔንቴኮስታሊዝምን እንዲበዛ እና አብዛኛው ሰው ድራማቲክ የሆነ ነገር ከመፈለጉ የተነሳ ለዛም ነው በጣም አጋይነስት ሳክርመንት ሆነው የሚቆሙት። ይሄ የፔንቴኮስታሊዝም ሙቭመንት በጣም ስለበዛ አማን ሻሎም ተናግሮታል። የ100 ዓመት ታሪክ ቢኖራቸው ነው ብሎ ኢቨን ማለት ነው። ማርቲን ሉተር ባይዜ ጴንጤኮስቴ የሚለውን አያውቀውም። የጴንጤዎችን እምነት አሁን ላይ ያለውን የጴንጤ እምነት አያውቅም፣ አይቀበልምም። ምን እንደሆናችሁ ራሱ ከእንደመፈጠራችሁ ራሱ አያውቃችሁ። አይደለም ከክርስቲያኖች ጋር ለመመሳሰል አይደለም ከማርቲን ሉተር ጋር እንኳን አይመሳሰልም ጴንጤ ባቸው። ይሄ በራሱ እጅግ በጣም ሰፊ ልዩነት እንዲፈጥር ያደርጋል ከክርስቲያኖች ጋር። ጠቅለል ሲል መንፈስ ቅዱስ ከእነርሱ ጋር ካለመሆኑ የተነሳ ለዚህ አይነት መለያየት በቅተዋል። የያዙት እምነት መጽሐፍ ቅዱስ ብቻ የሚለው ትምህርት የየግላቸውን አረዳድ ብቻ እንዲይዙ አድርጓቸው የየራሳቸውን ቤተ እምነት እንዲመሰርቱ አድርጓቸዋል። በሐዋርያዊ ቅብብሎች ስለሌላቸው የሐዋርያትን እምነትና ትምህርት አላገኙም። ሐዋርያዊ ክህነት ስለሌላቸው ቅዱሳት ሚስጥራትን መፈጸም ስላልቻሉ አንድ መሆን አይችሉም። በየትኛውም ጉባኤ ላይ ተሳትፎ ስለሌላቸው ክርስቲያኖች ተብሎ ሊጠሩም አይችሉም። ቤተክርስቲያንም ስለሌላቸው የሐዋርያትን ትምህርት ሊያገኙ አይችሉም። ከዚህም የተነሳ የየራሳቸው ትንንሽዬ ድርጅቶች ሆነው እንጂ ቤተክርስቲያን ውስጥ ሆኖ መቀጠል አይችሉም። ቃሎት ያሰማል። ልትሻ ቃሎት ያሰማልን። በጣም ጥሩ ይሄ በተለይ ጆሮን ከፍቶ ይሄ አሁን ጆሮና ልቡን ከፍቶ ለሚሰማ ሰው በጣም ጥሩ ሀሳብ ነው እየተነሳ ያለው። እግዚአብሔር በሚያቆለትም በጣም ጥሩ ፖይንቶች ነው ያነሳውና ቃሎት ያሰማልን። ብሮ እስኪ ዮሐዴ እንትን አዘጋጅ። እስከዛ ድረስ መሀል ላይ እንደው ሰውም እንዳይሰላች ምናምን ነገር መዝሙር ነገር እንሰማለን። ዮሐዴ አለ አይደል? አለ እንትን እስቲ መጽሐፎቹን አዘጋጅና በካሜራ አሁን ልደት መጨረሻ ላይ የተናገረው ስቴትመንት አለ አይደለ? ሉተርም ሆነ መካነ ኢየሱስ ቤተክርስቲያን የዛሬዎቹን ያው ሉተር የእምነታቸው አባት የተባለ ሉተር ድምጽ ይሰማል ጋይስ? አለው ቢጫ ብርቶብኛል አለ ትሰማለህ? እና ዮሐዴ ምን ታዘጋጃለህ? መጽሐፉን አለ አይደል? የእምነት መግለጫቸውን እስቲ የዛሬዎቹን ፕሮቴስታንቶች ያውቃቸዋል ወይ? በእምነት ምን እያለስ ነው የሚጠራቸው? የፕሮቴስታንቲዝም መስራች የእምነት አባታቸው የዛሬዎቹን ጴንጤዎች ማጆሪቲዎች ያውቃቸዋል ወይ የሚለውን ነገር ዮሐዴ መጽሐፎቹን በተለይ ኮንፌሽኑን አለ አይደል? እስቲ እሱን አዘጋጅና ቀጣይ ለአንተ እድል ሰጣለሁ። እነዚህ ሚስጥራት ላይ የተለያዩ ትምህርቶች ላይ ሐሳብ የምናነሳ ይሆናል። ኦኬ እሷን አዘጋጅ ዮሐዴ። መዝሙር እንስማ መሰለኛል መሀል ላይ
ይቻላል መዝሙር ነገር ብንሰማ ወይ ቡይ ጥያቄ አለኝ። እሺ አይ ቅድም ስለ ወገብ እየተናገራችሁ ነበርና ስላልገባኝ ነው መጠየቅ ስለምፈልግ ነው። ሁለት ጥያቄዎች ነው ያሉኝ። አንደኛው አሁን ስለተማርኩበት ተረጋጋ። ይሁን ተወርቶ ወገብ ላይ እሺ ያልግት የሆነች ልጅ ወገብ ያዝ የሚያደርግ ጥያቄ ነው። ጋዲ አንተ ነህ ስለ ወገብ ብዙ ያወራው። አይ እኔ አዮባ ነው ብዙ ስለ ወገብ ያወራው። ፓፓ አዮባ ነው ያወራው። አዮባ እንኳን በደምብ ይመልስልናል ብዬ ተስፋ አደርጋለሁ። እሺ አዮባ እንዴት ነው ትመልሳለህ? እሺ ጥሩ ስለ ምድር ወገብ ነው የሚል ነገር አዮባ የምትለው ነገር ካለ ወገብ ጥያቄ ሆኖባት ነው። እኔ እንጃ። እስኪ ኤቮ አብራሪለት እንግዲህ ወገብ ላይ ያለሽን ጥያቄ። አይ መልሱን አግኝተዋለች መሰለኝ። አልገባኝም። ቆይ ኖ እኔ ነኝ መልስልሽ ቶሎ ጠይቂው። እዮብ አንተ እንድትመስለኝ አልፈልግም፣ ግን ቆይ አም ሲሪየስ። ወገብ ላይ ወገብ ላይ ሳይሆን አይቡ አይ ጥያቄ አለኝ። ሲሪየስ ጥያቄ አለኝ። ኦኬ ስራይ እኔ ስለ ወገብ ኦኬ ጀጅ ምንድን ነው በእንግሊዝኛ? በአማርኛ ሳምሶን 15:8 ላይ ፋይት ሲያደርግ የነበረው ማለት ነው። እሺ እሱ አንዴ። ሌላው ደግሞ ዘፍጥረት 32:25-32። ሶስተኛው ከዳንኤል ትንቢተ ዳንኤል 5:6 ላይ ነው ጥያቄ ስለ ወገብ። እሺ ስለዚህ እዚህ ላይ ምን አሁን ዘፍጥረት 32 ላይ ምን ሀሳቡ ምንድን ነው? ኦኬ ቅድም ስለ ወገብ ስታወሩ ነበርና ትንሽ አልገባኝም። ላይክ በመጽሐፍ ቅዱስ ወገብ አንዱ እሱ ነው። ኦኬ ይሄ የመጀመሪያው ጥያቄ ነው። በኋላ ከመዝሙሩ በኋላ እንድትመልሱ ይፈልግ አይደለም እንትኑ ስለ ወገብ የተወራው ነገር ከገባሽ ያኛው ጥያቄ አይሆንብሽም። ወገብ የሚለውን ፕሮቴስታንቱ የካቶሊክ ዘርነን ለማለት ስለሚጠቀሙት ነው። የካቶሊክ ዘርነን ወይም የካቶሊክ ውላጅነን ለማለት በካቶሊክ ወገብ ነበርን ይላሉ። ያው ብዙ ጊዜ በመጽሐፍ ቅዱስም ወገብ የሚለው ዘርን ለማመልከት ሲውል ስለምናውቅ ያችን ነገር ለመጠቀም ብለው በካቶሊክ ወገብ ነን ሲሉ የካቶሊክ ዘርነን፣ ስለዚህ ሐዋርያዊ ቅብብሎሽ አለን ይላሉ የሚል ነገር ነው ያነሳ ነው። እና ከዛ አንጻር ነው እንጂ ሊተራሊ ወገብ ማለት አይደለም። የዳዊት የወገቡ ፍሬ እንደሚባለው ማለት ነው። የዳዊት ዘር ለማለት እንደዛ ነው። ሄቡ መጽሐፍ ቅዱስ ላይ ወገብ ሲባል ከዛ አንጻር ነው፣ ከዘር አንጻር ነው የሚነገረው። እነሱም ያው የካቶሊክ ውላጅ ለማለት ያክል ነው። የስጋ ዝምድና አለን ነው ከካቶሊክ ጋር ያ እንደዛ ለማለት ነው ሄቡ ሀሳቡ። አሁን ከገባኝ ሁለተኛው ጥያቄ ስለ ነገረ ማርያም በነበረው እንትን ላይ ነው። ከእርሱ ውጭ ነው የምጠይቀው። መጠይቅ ስለምፈልግ ነው፣ በጣም ስለምፈልግ ማለት ነው። ቀጥይ ጥያቄዎችን አቅርቢና ችግር የለው አድሬስ የሚደረግ እናደርጋለን። ችግር የለው። ኦኬ በነገረ ማርያም ላይ ደምረው ሊከራከር ዲቤት ሊያደርግ ነበር መሰለኝ ከኤርሚያስ ጋር እና አሁንም ላይክ በአንዳንድ ቦታዎች የገባ ካይንድ ኦፍ ላይክ ሜክ ፈን የሚያደርግ ነገር እየተናገሩ እና ዲቤት ከማድረጉ በፊት ከእናንተ ጋር ውይይት አልነበረውም ወይ? ቢካዝ ከነበራችሁ ቀረቤታ ከሲሳይ ጋርም ከምናምን ጋር ቢካዝ እኔ እንደምመን የተሰማኝ ነገር ስላለ ማለት ነው።
ኦኬ እሱ ነገር አልፏል። አሁን እሺ ኖ ብሎ አባቶች ሰምቶ እንትን ብሎታል። ከዛ በኋላ ይህ ነገር ማቆም የለበትም ወይ በየቦታው እየገባ አስተያየት መስጠት አለበት ወይ? ዮኒ ጋር ገብቶ ሲያወራ የነበረው ስለሰማኝ ነው። ከረንትሊ ነው እያወራ ያለው። ሜቢ እኔ መረጃው የለኝም። አሁን አንተ መምጣት በፊት አሁን እያወራ ነበር ከዮኒ ጋር። አሁን ይሄ እኛ ላይፍ ስለነበር ወንድሞችም እዚህ ሰብሰብ ብለን እሱ ልክ ነሽ እያወራ ያለው ላይክ ትምህርታዊ ነገር ነው ወይስ ለምን ቀረ ለምን እንዲሆነ በሚለው ነው ወይስ ትምህርታዊ ነገር ላይ እያወራ ያለው? ማውራት ብቻ ሳይሆን እናንተ ከሲሳይ ጋር ያላችሁ ቀረቤታ ያው እናውቃለን፣ ሁላችን እናውቃለን። ሲሳይን በጣም እንወደዋለን። እኔ አክቹዋሊ ሲሳይን ፐርሰናሊ እወደዋለሁ። ፈን ነው ግን ይህ ክርክር ምናምን የሚባለው ነገር ከመሆኑ በፊት አንድ ሰው ከሌላ ሃይማኖት ወደ እኛ ቤተክርስቲያን ሲመጣ ነገረ ማርያምን ርዕስ አድርጎ መነጋገር አለበት ወይ? ፕላስ ደግሞ ላይ ካላችሁ ቀረቤታ አንጻር ለእኛ ለመመኖች ምን ያህል ኬር ታደርጋላችሁ? እኔ አውዝ ላይክ እንትኑን ሳይ ማስታወቂያን ሳይ ቼክ እያደረኩ ነበር። ላይክ ይህ ነገር ይቆማል አይቆምም እና ድጋሚ ማስታወቂያ እየወጣ ስለነበረ እናንተ ስለምወዳችሁ በጣም ስለማከብራችሁ ምን ያህል ነው ላይክ በዚህ ነገር ላይ ሲሪየስሊ የወሰዳችሁት? ቢካዝ ጋዲዬ ለሄቡ የተወሰነ ነገር ልበላት። ሄቡ ኦልሞስት ይህ ሀሳብ እንደ ሀሳብ ተገቢ አይደለም። እንደ ውይይቱ መነሳት ተገቢ አይደለም። ኦልሞስት አዲስ ክርስቲያንም እንደመሆነ መጠን ቀጥሎ ግን ሰው የራሱ የሆነ ነፃ ፍቃድ አለው ሲንቀሳቀስና ለጥፋቱም ለእውነቱም ለመነሳቱም የራሱ ነፃ ፍቃድ አለው። ሲሳይ መጥቶ ፍቃዱን ተቀበለ። ሲሳይንም ማስቆምም እማትችው ሲሳይ ኦልሞስት ጓደኛችን ነው፣ ግን ጴንጤ ነው። ጴንጤነቱን ልንረሳው አይገባም። አወያያለሁ አለ። ደምረው ደግሞ አቁም ተብሎ አባቶችና ወንድሞች በነገሩት መሰረት አቁሟል። አሁን ግን ሌላ ቤት ግን እየገባ ግን እዛው ቶፒክ ላይ ግን እያወራ መሆኑን ማናችንም መረጃ የለንም። ኦልሞስት ጋዲ ከከፈተ ጀምሮ እዚሁ ነው ያለነው። ምንም የሰማነው ሀሳብ የለም። ዮኒ ጋር ይግባ ቤቱን ከፍቶ ሀሳቡን ይስጥ አናውቅም። ግን ያው አሁንም ዞሮ ዞሮ ልጁ ከአባቶችና ቤተክርስቲያን ከምትለው ውጪ የማይወጣ ነው። ተው ሲባል ይተዋል፣ ቀጥል ሲባል ይቀጥላልና ይህም ደግሞ ምስክርነቱ ደግሞ ባለፈው ዕለት ውይይቱን አቆም በተባለበት ሰዓት ላይ ማቆሙ ነው እና ያ ነው ሄቡ የትኛውም አዲስ ክርስቲያን የሆነ ብቻ አይደለም ቤተክርስቲያንን የሚጠብቅ ምዕመን ከሙላቱ ላይ እንጂ ከጉድለቱ ላይ መስጠቱ ተገቢ ስላልሆነ የገባውን እውነት ሰው ይገልጣል። ግን ነገረ ማርያምንም ሆነ ነገረ ክርስቶስንም ሆነ የትኛውንም ሀሳብ እንደ ሀሳብ ለዲቤት ሳይሆን ለመማማር ከሆነ ትወያያለሽ፣ ካልሆነ ግን ይቆማል ነው። ያንን ነው ዮኒ ማኛ ጋር ምን እንዳደረገ ስላላወቅን ያው እንደዛ እንዳይሆን ብዬ ነው። ሄቡዬ በጣም አመሰግናለሁ። ኮሜንታተሮቹ ከታች ያሉት እኛም አልተሳተፍንም። ሶሪ ጋዴ ተራፕ ስላደረኩ አይገዝ እንዴት ወደ ኦርቶዶክስ መጣ አይነት ጥያቄ የተጠየቀ እየመለሰ ነው የነበረው አይነት የሚል ነገር ነው ኮሜንት ላይ የተነገረ ያለው እና ደግሞ እሱ ይሄ ያን ያህል የሚጎዳም ነገር አይደለም። እንደውም ደምረው የቤተክርስቲያን ወንድሞችን ድምፅ ሰምቶ ውይይቱን አለማድረጉ በአንድ በኩል የሚያስመሰግነውም ጭምር ነው። ምን መጀመሪያ ቢሳሳትም አንድ በኩል እሺ በቃ ምናምን ብሎ መሰረዙ የሚያስመሰግነውም ሀሳብ ነው እና ይሄ ለአንቺ ላልሽው ጥያቄ የራሱ ኬዝ ደምረው መልስ ይሆናል። ምክንያቱም ምን ያህል ኬር ታደርጉልናላችሁ፣ ይኸው ይህን ያህል ውይይቱ እንዳካሄድ እስከማድረግ ያህል ይህን ያህል ኬር ይደረጋል እንጂማ ግድ ባይሰጠን ኖሮ እነሱ ባሰቡት ልክ አይ ዝም ብለን ብንከታተለው ኖሮ ብዙ አይነት የማይሆኑ ስህተቶችን እንመለከት ነበረ። ስለዚህ ለምዕመናውም ለቤተክርስቲያኗም እዚህ ሚዲያ ላይ ላለነው ሰዎች የቤተክርስቲያን ወንድሞች ከማሰባቸው የተነሳ በቂ ዝግጅት ያልተደረገበት ርዕሱም እንኳን እንደ ርዕስ በጣም ዝብርቅርቅ ያለበት ርዕስ እንዳይከናወን ማድረጋችን ይሄ ለሁላችንም ለክርስቲያኖች ኬር ማድረጋችንን የሚያሳይ ነው ብዬ አምናለሁ። ይሄ በቂ ነው። ቴንክ ዩ ልደት። በዚህ አጋጣሚ ዩዥዋሊ ላይክ
ጥያቄዎች መነሳት አለባቸው አይደለ? ቦት ሳይድ ሰው ለእያንዳንዱ ምዕመን ግድ የሚያደርግ ከሆነ ለእያንዳንዱ ሰው ከሌላው ፓርቲ ምን አይነት ጥያቄ እንደሚነሳባቸው አንደርስታንድ ማድረግ ስላለባቸው ብዬ ነው። ቢካዝ እኔ በሜሴጅ በጣም ብዙ ቀልዶች ብዙ ነገሮች ስለሚላኩልኝ ነው። ሴም ታይም ሌላም ምዕመኖች እንደዚያ ነገር ስለሚላክላቸው እናንተ ነገር ክሊር ማድረግ ስላለባቸው ነው እንጂ ሮሃ ሜዳ ነው። ኤኒዌይስ ቴንክ ዩ። ኤኒዌይስ መጨረሻ ላይ ጠቅለል ያለ ሀሳብ ይሰጣል። ምንም ጋይስ ኮመንት ላይ ያላችሁም ሰዎች ኖርማል ነው። ምንም የተነሳው ሀሳብ ኦፒኒየን የተነሳው ኦፒኒየኑን ደግሞ በቃ ቀለል ባለ መልኩ ሪፍሌክት ተደርጓል። ሌላ ነገርም አልተነሳም እና ዶሜኪ ሉክ እዛ ወይ ምናምን ነገር በተቻለ መጠን እንደዛ ላለማድረግ ሞክሩ። በቃ ቀለል ባለ መልኩ ሀሳብ ተሰጥቶበታል። ምንም የሚካበድም ነገር አይደለም እና ወደዛ እንደዛ አድርጉ። ወደ ሀሳቡ እንመልሳለን። የዋዴ እስከዛ ማቴሪያሉን አዘጋጅ። ኤኒዌይስ እሺ ሌትስ ጌት ባክ ቱ ዘ ቶፒክ። ይቅርታ አንዴ ስልክ ለምንድን ነው ላይቭ እንደሆንኩ ያወቀ ሰው። እሺ አንዴ የዋዴን ሁለታችን በጎን ለጎን አድርገውና ወይ ደግሞ እንዴት ይሻላል? ራስህን አተልቅ አንዴ ጋዲና እሱን ላተልቀው። እሺ አደውሉ ፕሊስ፣ ላይቭ እንደሆንኩ ያወቃችሁ። አንዳንድ ሰው እኮ አስቸጋሪ ሰው ነው። እሺ ወደ ነገር ሜሴጅ አይመስልም፣ ድንጋይ እየወረወሩብህ ነው የሚመስለው። ኖቲፊኬሽኑን አለ ምንድነው እንትኑ አለ አይደል? ሚዩት አላረኩትምና ለዛ ነው። ልክ ስልክ ሲደውል ምናምን ነገር ኢንስታግራም ላይ የሆነ የሚገርም ድምጽ ያመጣል እና ጆሮአችሁ ለተበጠበጠ ሰዎች ምናምን ነገር ይቅርታ። አቤት አቤት፣ ኢንስታግራም ላይ ተደውለልህ? ኦኬ ዌል አንተ ለምን አትመለስም? ያም ምሽት ትዝ አለ ጋዲ ታሜ። ኤኒዌይስ ቀጥልሽ፣ እንዘምር፣ ወደ ትምህርታችን እንሂድ። አንተ ተመለስ ጋዲ፣ እስከዛኛ እንማር። አይቻልም፣ ይዘጋል መሰለኝ። ለዛ ነው ይዘጋል፣ ለዛ ነው። ኤኒዌይስ ወደ ቀደመው ነገር እንመለስ። አንተ የተመታ ሰውዬ። እሺ ያዋዲ ታች ያላችሁ ሰዎች እንዳልኳችሁ እንደዚህ አይነት ማቴሪያል የምናሳያችሁ የምታውቁ ሰዎች ታውቃላችሁ፣ ማታውቁ ሰዎች ደግሞ ላታውቁ ትችላላችሁና ይሄ ልባችሁን ክፍት አድርጋችሁ እውቀት ለመያዝ እና የምርም ደግሞ መረጃው እንዲጠቅማችሁ ነው እንጂ ይሄ በሰውን ለመናቆር ለማናደድ ምናምን አይነት ነገር አይደለም። ኦኬ ማስረጃዎች ምናምን እናሳየውና ከዛ አንጻር ለመረዳት ሞክሩ እናንተ ሰዎች። ዮሐዴ እየሰማኝ ከሆነ ዩ ካን ጎ ሄድ ቀጥል። ኦኬ አዎ ልጀምር። እሺ ጥሩ ብላ ከመጀመሪያ እንትኑን እንጀምርና እስኪ በየመሃሉ ሀሳብ መስጠት ምናምን ከፈለጋችሁ ትሰጣላችሁ። ያው ይሄ የመካነ ኢየሱስ የእምነት መግለጫው ነው እና በሶስት ነገሮችም አሴስ ሶርስ አድርገው ይቀበላሉ። መካነ ኢየሱሶች ለእምነታቸው መመሪያ አድርገው ከሚጠቀሟቸው ሶርሶች እዚህ ጋር የብሉይና የሐዲስ መጻሕፍት አሉ ይላል። ኦኬ የብሉይና የሐዲስ ኪዳን መጻሕፍት። ከዛ ሁለተኛ ቤተክርስቲያኒቱ በቀደምት አባቶች ተዘጋጅቶ በጥንቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን የኒቅያንና የአትናቴዎስን የእምነት መግለጫዎችን ትቀበላለች። እነዚህ አፖስቶሊክ ክሪድ የሚባለው እና የኒቅያ ጉባኤን እና የአትናቴዎስ የእምነት መግለጫዎችን ትቀበላለች ይላል። ሶስተኛ ደግሞ ምንድነው የኦግስበርግ ኮንፌሽን እና የሉተር ሁለቱ ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ ትቀበላለች። ስለዚህ ሶስቱ ናቸው ለመካነ ኢየሱስ ሶርስ ኦፍ ዶግማ ማለት ነው። ለዶግማ ምንጮች ተብለው የሚታመኑት እነዚህ ሶስቱ ናቸው። ስለዚህ በዛ መሰረት የኒቅያ የእምነት መግለጫቸው ላይ ምን ይላል? ኦኬ እስከ መጨረሻ ይሄ የኒቅያ የእምነት መግለጫ አላቸው እና እዛ ላይ ምንድነው የሚለው ቁጥር መጨረሻ ላይ በአንዲት የሁሉም በሆነች ቅድስት የሐዋርያት ኦኬ በትልቁ ላድርግ ብዬ ነው ይቀጥላ። እሺ በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተክርስቲያን አምናለሁ ይልና ለኃጢአት ማስተሰሪያ በአንዲት ጥምቀትም
አምናለሁ ይላል። ለምን? ለኃጢአት ማስተስሪያ በአንዲት ጥምቀትም አምናለሁ፣ የሙታንን ትንሣኤ የሚመጣውንም ዓለም ሕይወትም እጠባበቃለሁ ይላል። ስለዚህ ለኃጢአት ስሬት ማስተሰሪያ በአንዲት ጥምቀት አምናለሁ የሚለውን በደንብ ነው የሚያምኑት። ለኃጢአት ማስተሰሪያ ጥምቀት እንደሆነ ለኃጢአት ስሬት እንደሆነ ያምናሉ። እዛው የኦግስበርግ ኮንፌሽን ላይ ማሳያቸዋለሁ። ቤተክርስቲያን ቸርች እውነትም ህብረት አንድነት አላት የሚባለው በምን እንደሆነ በሚገባ ይናገራሉ፣ ስለሚናገሩ ማለት ነው። የአትናቴዎስ የእምነት መግለጫ ላይ ደግሞ ምን የሚል ጽሑፍ ይቀበላሉ ማለት ነው። እርሱም ለድህነታችን ሲል መከራ እንደተቀበለ ስለ ጌታችን ማለት ነው፣ ወደ ሲኦል የወረደ ከሙታን የተነሳ ወደ ሰማይ የወጣ በአብ ቀኝ የተቀመጠ በሕያዋንና በሙታን ሊፈርድ ከዚያ የሚመለስ በመምጣቱ ጊዜም ሰዎች ሁሉ በስጋ ተነስተው ስለ ስራቸው መልስ ይሰጣሉ። ሰዎች ሁሉ በስጋ ተነስተው ስለምናቸው ስለ ስራቸው መልስ ይሰጣሉ ይልና መልካም የሰሩ ወደ ዘለዓለም ሕይወት፣ ክፉ የሰሩም ወደ ዘለዓለም እሳት ይገባሉ ይላል። አሁን መልካም ስራ መስራትና አለመስራት ከዘላለም ድህነት ጋር አይገናኝም የሚል ታሪክ ያመጣሉ። ግን የአትናቴዎስ የእምነት መግለጫቸው ላይ ሁሉም ተነስተው ስለ ስራው መልስ ይሰጣል ይልና መልካም የሰሩ ወደ ዘላለም ሕይወት ይገባሉ፣ ክፉ የሰሩስ ወደ ዘላለም እሳት ይገባሉ። ይህ እውነተኛና የክርስትና እምነት ነው ብለው ያጸኑታል። ይህ እውነተኛ የክርስትና እምነት ነው። ይህ የማያምንና አጥብቆ የማይይዝ ግን ሊድን አይችልም። እዚህ ይሄንን እምነት የማያምን ሰው መልካም ከሰራ ወደ ዘላለም ሕይወት ይገባል፣ መልካም ካልሰራ ክፉ ከሰራ ግን ወደ ዘላለም እሳት ይገባል የሚለው የማይይዝ ሊድን አይችልም ብለው ያምናሉ። ኦኬ ወደ እዚህ ጋም ያው ድህነታቸውን ሊያጡ እንደሚችሉ ምናምን ይናገራል። ግን እስቲ የኦክስበርግ ኮንፌሽን አይ ቲንክ ገጽ 90 ላይ ይመስለኛል ስለ እንትን የሚናገሩበት ክፍል ቤተክርስቲያን እንደ ቤተክርስቲያን ሆና ለመቀጠል ምን ያስፈልጋታል የሚለውን ክፍል አንዴ እሱ ካገኙት ላሳያችሁ። እሺ የስጋ ነበረ። እሺ ወይ በኋላ ላይ እናየዋለን። ስለ እዚህ ጋር ስለ ቤተ ክርስቲያን የሚለው በተመሳሳይ ሁኔታ ይላል አንዲት ቅድስት ቤተ ክርስቲያን ለዘላለም ጸንታ ትኖራለች የሚለው ያስተምራሉ ይልና ቤተ ክርስቲያን ወንጌል በንጽህና የሚሰበክባት ቅዱሳት ምስጢራትም በትክክል የሚከናወኑባት የቅዱሳን ጉባኤ ናት ይልና ደግሞም እውነተኛ የቤተ ክርስቲያን አንድነት እንዲኖር ይላል። አሁን በደንብ አስተውሉ። አሁን አንድ ነን ኦኬ ቤተ ክርስቲያን ሲባል ወይም ደግሞ ቸርቾች የትኛው ዲኖሚኔሽን ውስጥ ብትገባ አንድ ነን ብለው ያምናሉ። መካነ ኢየሱስ ግን እንደዛ ብላ አታምንም። ኦኬ አንዲት ቤተ ክርስቲያን ወይም ደግሞ የቤተ ክርስቲያን አንድነት እንዲኖር ይላል። አንድነት እንዲኖር የወንጌል ትምህርትንና የቅዱሳን ምስጢራት አገልግሎት በተመለከተ መስማማት በቂ ነው ይላል። አንዲት ቤተክርስቲያን አንድነት አላት ለመባል በወንጌል ትምህርቷ፣ ስብከቷ እና የቅዱሳን ምስጢራት አገልግሎቶቿ ደግሞ በተመለከተ መስማማት በቂ ነው ይላል። ኦኬ ስለዚህ አንዲት ቤተክርስቲያን አንዲት ነች ወይም ደግሞ ቤተክርስቲያን ነች ለመባል ትምህርቷና ምስጢራቶቿ ወይም ደግሞ ሁለቱም ምስጢራት ማለት ነው። ምስጢር የሚለዋቸው እዚህ ጋር ጥምቀትንና ቅዱስ ቁርባንን ማለት ነው። ለዘላለም ሕይወት ነው ጥምቀትም ቁርባንም ለዘላለም ሕይወት ነው ብሎ ማመን የግድ ያስፈልጋል ብለው ያምናሉ። አሁን ስለ ምስጢራት ምን ብለው እንደሚያምኑ የተወሰነ እንመልከት። እሺ ጥምቀት፣ ስለ ቅዱስ ምስጢር ወይም ደግሞ ስለ ጥምቀት ምን ብለው ያምናሉ? ጥምቀት ምንድነው? ውሃ ብቻ ነው ወይ ምናምን የሚለውን ያብራራና ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይላል። ጥምቀት ምን ይሰጣል? በመካነ ኢየሱስ ትምህርት እንዲህ ይላሉ። የኃጢአት ይቅርታን ያስገኛል፣
የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። ጥምቀት የሚሰጠው ጥቅምን የኃጢአት ይቅርታ ያስገኛል፣ ከሞትና ከዲያብሎስ ይናገረው ማለት ነው። በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። እንት ይቤዣል፣ ከዛ ደግሞ የዘላለም ድህነት ይሰጣል ብለው ያምናሉ። እና በዚህ ጉዳይ እንዴት ውሃ ብቻ ምናምን እንደዚህ ሊያደርግ ይችላል የሚለውን ሲያብራራ አይ ይሄ የምንታጠብበት ምንጠጣው ውሃ ማለት አይደለም። ጥምቀት ከእግዚአብሔር ቃል ጋር አንድነት ህብረት ያለው ነው ብሎ ሉተር ያብራራል። ኦኬ ዘመናችን እየተነሱ ውሃ ብቻውን ምናምን እንዴት እንደዚህ ሊያደርግ ይችላል ብለው የሚከራከሩት በዛ ሰዓትም ተነስቶበት ነበር ሉተር እና በጣም አሪፍ ምላሽ ሰጥቷቸዋል ማለት ነው። ዘን በመቀጠል እዛው 122 ላይ ደግሞ ስትመለከቱ ስለ ኑዛዜ ምናምን ይናገራል። እዛው ያው ባለፈው የተወሰነ አንብበነዋል የምታስታውሱ ከሆነ እዛው ክፍል ላይ ደግሞ ንስሐ ሲገቡ ወይም ደግሞ ወደ ቅዱሳን ምስጢራት ከመግባታቸው በፊት ንስሐ መግባት እንዳለባቸው ኑዛዜ መናዘዝ እንደሚገባቸውና ኃጢአቶቻቸው በንስሐ አባቶቻቸው ፊት መናገር እንዳለባቸው ዘንድ መጨረሻ ላይ ደግሞ ምን ይላል? የንስሐ አባቱ እንደ እምነት ይሁንልህ እንዲሁም እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአት ትእዛዝ መሰረት የሚለው 95 ይሄድና የትኛው ጥቅስ ነው የሚጠቅሱት? ማቴዎስ 16:19 ማቴዎስ 18:18 ዮሐንስ 20:23 በምድር ያሰራችሁት የታሰረ በምድር የፈታችሁት የተፈታ ይሁን በሚለው ቃል መሰረት ማለት ነው። ኃጢአትህን በአብ በወልድ በመንፈስ ቅዱስ ስም ይቅር ብያለሁ፣ አሜን፣ በሰላም ሂድ ይሉታል ይላል። የንስሐ አባቱ እንዲህ ብሎ ያሰናብቷል። ንስሐ ከገባ በኋላ ልጁ ማለት ወይም ደግሞ መካነ ኢየሱስ አማኙ ማለት ነው። ሶ የንስሐ አባት ጭምር አላቸው መካነ ኢየሱስ። ዘን በመቀጠል ሰው ሳይጠመቅ ሊድን ይችላል ወይ የሚለውን ሲናገር ሉተር እሺ እዛው ላርጅ ካቴኪዝሙ ላይ ደግሞ ምን ብሎ ይናገራል? እንደዚሁም ይላል ጥምቀት ሰዋዊ ጨዋታ ሳይሆን ተቀይሮ ኦኬ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ኦኬ በእግዚአብሔር የተመሰረተ በመሆኑ ይላል ልመካበት እችላለሁ ይልና በተጨማሪም መጠመቅ እንደሚገባል አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። ስለዚህ ጥምቀት ለድህነት ነው፣ ሰው ካልተጠመቀ ደግሞ ሊድን አይችልም ብሎ በግልጽ ይናገራል። ስለ ሕፃናት ጥምቀት ደግሞ እንዲህ ይላል። የሕፃናት ጥምቀት እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት እሺ ወደሚጠቀምበት ጥያቄ ማለትም ወደ ሕፃናት ጥምቀት እንመጣለን ይላል። እሺ ልጆች ያምናሉ እነርሱንስ ማጥመቅ ትክክል ነው? ይህን በአጭሩ እንመልሳለን። ስለዚህ እነዚህ አይነት ጥያቄዎች አሁን በዘመናችን ፕሮቴስታንቶች የሚጠይቁት ጥያቄ በሉተር አስተሳሰብ የዲያብሎስ ጥያቄዎች ናቸው ብሎ ነው የሚያምነው ማለት ነው። የዲያብሎስ ጥያቄዎች ምክንያቱም ሕፃናት ስለማያምኑ ሊጠመቁ አይገባቸውም ብለው ጥያቄ ስለሚያነሱ ማለት። ስለዚህ መልሱም ጭምር መልሶላቸዋል። ኦኬ መልሱን ያንብቡ ማለት ሕፃናት ያምናሉ ሊጠመቁ ይገባቸዋል የሚለውን ይኸው ባጭሩ መልሶላቸዋል። አዎ ክርስቶስ በሕፃናት አድሮ ብዙ ድንቆችን ሰርቷል። በዚህ ደግሞ የምንረዳው ለሕፃናትም መንፈስ ቅዱስ እንደሚገባቸው የሚያሳይ ነው ብሎ መልስ ሲሰጣቸው እንመለከታለን። ስለ ቅዱስ ቁርባን ደግሞ የማይቀበሉትን ምን እንደሚላቸው እዚህ ክፍል ላይ እንዲህ ይላል። 100,000 አጋንንት ከአክራሪዎች ሁሉ ጋር ወደፊት ይቅረቡና ይላል ህብስትና ወይን እንዴት የክርስቶስ እኔ ጋር ብቻ የተቆረጠ ደም ሊሆኑ ይችላል። ጋና ደም ነው ማለት ከዛ ማለትም ትችላል። አይሰማም መታል ይዋዲ መሀል ላይ ተቋርጦ ነበር። አይሰማም ጋር መታል ኦኬ እሺ ይበሉ ይላል ማለት ትችላለህ ይልና እንደዚያም ሆኖ ይላል መናፍስቱ
እና ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮት ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ ይልና የክርስቶስ ቃል እነሆ ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላልና። ስለዚህ ምን እያለ ነው? 100,000 አጋንንት ከሰራዊቶቻቸው ጋር ተሰብስበው ህብስት እንዴት የጌታ ስጋ ሊሆን ይችላል? ወይኑ እንዴት ነው የክርስቶስ ደም ሊሆን የሚችለው? ይበሉ አንተም ማለት ትችላለህ ይላል። ግን ልነግርህ የምወደው ይላል ግርማዊ መለከቱ ክርስቶስ ከሁሉም ከምታሰው ከጣቱ ያነሰ ኃይል እንዳላቸው አውቃለሁ። 100,000 አጋንንቶቹ ማለት ነው። ኦኬ ያነሰ ኃይል እንዳላቸው አውቃለሁ። ምክንያቱ ከእርሱ ያነሰ ኃይል እንዳላቸው ስለማቅም ክርስቶስ የተናገረውን ቃል ደግሞ አሜን ብዬ እቀበላለሁ። እሱ ምን ብሎ ተናግሯል? ውሰዱ ብሉ፣ ይህ ስጋዬ ነው ብሏል። ውሰዱ። ኦኬ ከኔ ነው ሳክ እያደረገ ያለው ወይስ የጋዲ ነው? አይ ይሰማል እኮ። ታብታብ አድርጉ ጋይስ፣ ታች ያላችሁ ሰዎች ይሰማል። ኦኬ ይሰማል። እሺ ታች ያላችሁ ሰዎች ግን ታብታብ አድርጉ። እጃችሁን ጣታችሁን ያሰሩት እናንተ ሰዎች ምንድነው? ተውን፣ ዝም ብሎ መከታተል ነው እንዴ? አትሊስት እንኳን ታብታብ አድርጉ። ቀጥሎ ያለው በጣም ጥሩ። ስለዚህ ስለዚህ ምን አለ ግርማዊ መለኮቱ ክርስቶስ ከተናገረው ቃል ምንም እንደማይበልጡ ስለማቅ አለ እሱ የተናገረው ምን ብሏል? ይህ ስጋዬ ነው፣ ይህ ደሜ ነው ብሉ ጠጡ ሁላችሁም ብሎ ተናግሯል። ስለዚህ እሱ የተናገረውን ቃል በሚገባ እቀበላለሁ ብሎ ይናገራል ሉተር ማለት በሚስጢራት ጉዳይ ምንም ነው የማይደራደረው። ባይዘው እዚህ ጋር 100,000 አጋንንት ከሰራዊቶቻቸው ጋር እያለ ያለው አናባፕቲስቶችን ነው። ባይዘው አናባፕቲስቶች ማለት ዳግም አጥማቂያን የኦርሌች ዚንግሊ የእሱም ተከታዮች ማለት ነው። ይህ ጥምቀት ለድህነት አይደለም። ፕላስ ደግሞ የጌታ ስጋና ደም እንዴት ህብስትና ወይኑ ሲምቦል ነው እንጂ እውነተኛ አይደለም ብለው የሚቃወሙትን ማለት ነው። ምክንያቱ እሱ ሉተር ምን ብሎ ነው የሚያምነው? ስለ ጌታ ስጋና ደም ቀጥታ እውነተኛ የጌታ ስጋና ደም ነው ብሎ ነው የሚያምነው ማለት ነው። ይሄ በእንትኑ ስለ ቅዱስ መሰዊያው ሚስጢር የመሰዊያው ሚስጢር እዚህ ጋር የመሰዊያው ቅዱስ ሚስጢር ምንድን ነው ይልና ይህ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው ብሎ ነው። የጌታችን የኢየሱስ ክርስቶስ ምን ሰዎች እውነተኛ የጌታ ስጋና ደም ነው ብሎ ያምናሉ? አያምኑም። በነገራችን ላይ አያምኑም ማለት ነው። አንዳንዶቹ በቃ ክላሲካል ነን ይላሉ። አንዳንዶቹ ጥንታዊ ፕሮቴስታንቲዝም እኮ ይሄን ያምናል ምናምን ለማለት ይሞክራሉ። የምርም የጥንታውያን ፕሮቴስታንቶችን የሚያምኑት እምነት ያምናሉ። ሉተር የሚያምነውን እምነት ራሱ ይቀበላሉ የሚለው በጣም በጣም መሰረታዊ ነገር ነው። ይህን ለማሳየት ነው። ጋር ቃሎት ያሰማልን። ፓፓ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ታች ያላችሁ ሰዎች አሁን ዮሐዴ ያሳየን ማቴሪያል ከራሱም አይደለም የመካነ ኢየሱስ የእምነት መግለጫ ነው ወይ ደግሞ ኮንፌሽኖቿን ያስቀመጠችበት ስፔሻሊ ደግሞ የሉተር ስሞል እና ላርጅ ካቴኪዝምን ያው እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋም ስለምትቀበል እሱን ያሳየን። አሁን በሉተር ትምህርት መሰረት አሁን ትልቅ ጥያቄ እንዲነሳ ኦር እንድታስቡት የምንፈልገው ነገር ምንድነው ከተባለ በሉተር ትምህርት መሰረት ወይ ደግሞ የፕሮቴስታንቶች አባት የሚባለው ሉተር ነው። ወደዳችሁም ጠላችሁም የፕሮቴስታንቶች አባት የሚባለው ሉተር ነው። ኦኬ በእርሱ ትምህርት መሰረት ዛሬ ያሉ አሁን ለምሳሌ ኢትዮጵያ ውስጥ ለምሳሌ ማጆሪቲው ጴንጤቆስታል ነው። ኦልሞስት 85% እርግጠኛ ነኝ ጴንጤቆስታል የሚበዛው። ጴንጤቆስታሎች በሉተር ትምህርት መሰረት እንግዲህ ዮሐዴ ሲያነብላችሁ ከራሳችን አይደለም ቃሉን የምንጠቀመው አጋንንት ያለባቸው በመናፍስት የሚመሩ ነው የሚለው የሚያስተምሩትን ትምህርት ለምሳሌ ጥምቀትን ዲና የሚያደርጉ በጥምቀት ውስጥ የሚገኘውን የእግዚአብሔር ጸጋ ዲና የሚያደርጉ ሰዎች ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ የማይቀበሉ ሰዎችን በአጋንንት ያለባቸው ሰዎች ይላቸዋል። አሁን ትልቁ ነገር ራሳችሁን እንድጠይቁ የምንፈልገው እዚህ ጋር ነው። የእምነታችሁ አባት የፕሮቴስታንቲዝም ጀማሪ መካነ ኢየሱስ ቸርቿም እንግዲህ እንደ ትክክለኛ የእግዚአብሔር ቃል ማብራሪያ ብላ ይህን አስቀምጠዋለች መጽሐፏ ላይ። ጴንጤዎች ይህን ነገር ስለማይቀበሉ ማለት ነው እንደዚህ በካልቹ ይመታቸዋል። አጋንንት ያለባችሁ በመናፍስት የምትመሩ ትምህርታችሁ ልክ አይደለም፣ ከሰይጣን የመጣ ትምህርት ነው ይላቸዋል። አሁን ግን ፕሮቴስታንቶችን ስናያቸው
ጴንጤቆስጣሉ ሌሎችም ፕሮቴስታንቶች አብረው አምልኮ ይፈጽማሉ። ነገር ግን መጽሐፍቶቻቸውን ከፍተን ስንመለከት ግን የምንመለከተው ነገር ተቃራኒ ነገር። አሁን ለዚህ ነው አንድነት ሳለ የምር አንድነን ይላሉ። አንድነት እንደሌለ ሳይተናል እና በዚህ ደረጃ ከእምነታችሁ ጀማሪና ከእምነታችሁ መስራች ጋር እንዴት ልዩነት ሊኖራችሁ ቻለ? ሰው ይሄን መጠየቅ መቻል አለበት። እንዴት ልዩነት ሊኖራችሁ ቻለ በዚህ ደረጃ? ኦኬ። እና ይሄን መጠየቅ መቻል አለባችሁና የእምነታችሁ አባት እንዲህ ነው የሚላችሁ። በቃ አያውቃችሁም፣ የእናንተን ትምህርት አያውቀውም፣ አክሰፕትም አያደርገውም። አትሊስት ወደ ኦርቶዶክስ ከመመለሳችሁ በፊት ወደ ጌታ ቤተክርስቲያን ከመምጣታችሁ በፊት አትሊስት መለስ ብላችሁ እንዴ የእምነታችን ጀማሪዎች ምን ነበር የሚያምኑት የሚለውን ነገር ሰው መመርመር መቻል አለበት። እንደው ዝም ተብሎ እንደ መንጋ መመራት አያስፈልግም። ኦኬ፣ እንደ መንጋ መመራት አያስፈልግም። እና ግራና ቀኝ ያለውን ነገር አመዛዝኖ ምናምን ነገር ልክ የሆነውና ያልሆነውን ነገር ለይቶ ማወቅ ያስፈልጋል፣ ቼክ ማድረግ ያስፈልጋል። እና ቃልዮት ያሰማልን፣ የዋዲ ቃልዮት ያሰማልን ብሮስኪ ቴንክ ዩ። እሺ መመሪ ፍሬም እንኳን ደህና መጡ። እንኳን ደህና ቆያችሁ ጋዴ፣ ሁላችሁን ሰላም ብያለሁ። ቃልዮት ያሰማልን። የዋዳችን ደህና ናችሁ ወይ? ሁላችሁ ሰላም ብያለሁ። እኔስ መግባት የፈለኩት ምንድነው የነበረ ሰሞኑን መዝሙረ ቤት አንድ ውይይት እየተወያየን ነበረ። እሱ ምንድነው ተሐድሶ ግን መደባቸው የት ላይ ነው የሚል ነበር እና ብዙ ሰው ወደ ፕሮቴስታንት ናቸው የሚል ምድብ ሲሰጥ ሰምቼ ነበር። ለእኔ ደግሞ ፕሮቴስታንት ራሱ ፕሮቴስታንት አልሆንልኝ አለ። ማለቴ የፕሮቴስታንት መሆን ኦርቶዶክስን በመቃወም ጊዜ ብቻ ነው። ከዚያ ውጭ ግን የሉተርን ትምህርት አሁን ዮሐድም እንዳሳየን ቆርጠው ጥለው ለራሳቸው አዲስ የሆነ አስተምህሮ ፈጥረው የሚንቀሳቀሱ ግሩፖች ናቸው። ያም አስተምህሮ ወጥነት የሌለው መነሻቸው ሉተርን ክደው መዳረሻቸው ክርስቶስን ጥለው በራሳቸው ዝም ብሎ መሃል ላይ ይሄ ምንድነው ማይበል እንደተነሳበት ወደብ እንዳጣ መርከብ የሚዋክብ አይነት ጉዞ ሲጓዙ ሳይ በጣም ውስጤ ይጨነቃል፣ እግዚአብሔር በሚያውቅ። ምክንያቱም ባለማወቅ ብዙዎችን ወደ መቃብር አንድ ጅል የተከለውን 100 ጥበበኛ ይነቅለውም ይባላልና አንድ በወቅቱ ከወገኖቹ ጋር ተበሳጭቶ በበጀትና በሐሳብ ልዩነትን ፈጥሮ የተጓዘ ሉተር እሱ ባመረተው ሐሳብ ምን ያህለው ትውልድ ወደ ገሃነም እየተጓዘ እንደሆነ ማሰብ እኔ በአንድ በኩል ውስጤን በጣም ያሳዝነኛል። በአንጻሩ ግን ደግሞ ለምን ፕሮቴስታንት እንሁን ተብሎ ለተነሳው ጥያቄ አንደኛ፣ ሁለተኛ፣ ሶስተኛ ብለው ራሱን አስችለው ኦርቶዶክስን ያልታከከ ማንንም የማይወቅስ የትኛውንም የማይከስ ግን እውነትን ብቻ የሚገልጽ የፕሮቴስታንት ክፍል ማግኘትም ፈጽሞ አይቻልም። ይህንን በልበ ሙሉነት መናገር እችላለሁ። በልበ ሙሉነት ነው የምናገረው። እኛ ምናምነው ዶግማችን ይሄ ነው። ዶግማችን የምንመራበት ቀኖናችን ይሄ ነው። ቀኖናችን የምንቀባበልበት ትውፊታችን ይሄ ነው ብለው በዶግማ እግዚአብሔርነቱን በቀኖና የሚመለከው ስርዓቱን በትውፊት የተቀበሉትን ሊያስረዱ የሚችሉ ከፕሮቴስታንት ወገን አንዳችም ሰው እንደሌለ በልበ ሙሉነት መናገር እችላለሁ። እኔ ሰዓት ከተሰጠኝ እስከ ምሽቱ 3 ሰዓትም ቢሆን ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሃት ቤተክርስቲያን ስለሚባሉት ቤተክርስቲያን ማንንም ሳንነካ እስልምና፣ ፕሮቴስታንት፣ ጆባ፣ የዮሐን ምስክር ምናምን ሳንል ማስተማር እንችላለን። ሰዓትም አይበቃንም። እንኳን እኔ ሐዋርያትም አስተምረው ጨርሰውት አይደለም ያረፉት። ከመዝ ግበሩ ካሉን በኋላ ደግሞ ወድህረ መጽው ይበይኑ ብለው ከኛ ቀጥለው የሚመጡት ደግሞ ያስተምሩት ብለው ነው ነግረውን የሄዱት ማለት ነው። የሚወሰን የሚያልቅ የሚፈጸም የሚጨረስ የሚንጠፈጠፍ የሚወሰን አይደለም። የምናስተምረው ለዘመናት የምናብራራው ነው የኛው ያለ። በእነሱ በኩል ግን ቤተክርስቲያንን የማይወቅስና የማይከስ የማይንቅና የማይጠላ የሚወድና የሚያፈቅር የሚከተልና የሚያስተምር ጎዳና አላቸው ወይ ነው። እሱን የት ነው የምናመጣው? እንዲያው ቁጭ እየመስማት ፈልጌ ነበር፣ እግዚአብሔር በሚያውቅ። ምናልባት እነ ጋዲ ካልቸኮሉ ለምን ፕሮቴስታንት እንሁን ተብሎ ለተነሳው ጥያቄ ገብቶ የምትሆኑበት ምክንያትማ አንደኛ ሁለተኛ ብለው ቢነግሩን። ሁሌ የሚሉት አለ ኢየሱስን ብቻ ለማምለክ ይላሉ። እኛም የምናመልከው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያልተለየው በቀዳማዊ ልደቱ ከአብ ያለ እናት የተወለደው በዳህራዊ ልደቱ ከቅድስት ድንግል ማርያም ያለ አባት የተወለደው የተህስሱ ሎቱ በውስተ ሰማይ ወይ የተህስሱ ሎቱ አበ በዲበ ምድር የተባለው ለምድራዊ ልደቱ አባት ለሰማያዊ ልደቱ እናት የሌለው አንድ አምላክ ነው የምናመልከው። እሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። ከዚያ ውጭ ያሉ ቅዱሳንን ምልጃን በተመለከተ ስናወራ ታወሩን አላችሁ። እስኪ እንግቡና ነገረ ሥላሴ ያስተምሩን፣ አስረዱን። እስኪ
በስላሴ እናምናለን ትላላችሁ፣ አስረዱን ግቡና። እንዴት ሆነን ነው ፕሮቴስታንት ምን ሆነው? ስሙ ራሱ አያስበረግጋችሁም ወይ? መቃወም እኮ ነው የሚለው። ኢየሱስ ደግሞ በተቃውሞ የሚድን የለም ብሎ ደምድሞ ነግሮታል። ዘእንበለ ፍቅር፣ ያለ ፍቅር መንግስተ ሰማያት የምትባል ሀገር እግዚአብሔር የሚባል አምላክ የለም ብሎ ነግሮናል። እምንወረው በፍቅር መካከል ነው ብሏል። የኔ መሆናችሁን የሚያውቋችሁ ስትፋቀሩ ነው ብሎናል። ይህን የነገረን ባለቤቱ ነው። እናንተ ደግሞ ሃይማኖታችሁ እስከ ግብራችሁ ድረስ ተቃውሞ ላይ የተመሰረተ ብቻ ነው። ተቃውሞ ላይ ማለት ነው። እና ምኑን ታስተምሩን? እናንተ አንድ ናችሁ ወይ? ስሙን መጥራት ልተውና የአንዱ ፕሮቴስታንት ቸርች መሪ ከሌላኛው ጋር ይግባባል ወይ? ማለቴ በሐሳብ በበጀት በምናምንቴ አይደለም እላችሁ፣ በአስተምህሮ ይግባባል ወይ? ሁሉም የየራሱ ዶሚኔሽን አለው፣ የየራሱ አስተምህሮ አለው፣ የየራሱ ሐሳብ አለው። መጥቀስ እንኳን አትችሉም። ሉተር ስትሉ አላውቅልህም ይላሉ። ሉተር የሚባል ሰውን ያላውቅም ይላሉ። ብዙዎች እዚህ ሚዲያ ላይ የሰሟቸው በዘመኑ ያሉትን አንዱን ጠርታችሁ እዩ ጭፋ ብትሏቸው አላውቀውም ይላሉ። ዮናታን ብትሉ አላውቀውም ይላሉ። ቃሌ ብትሏቸው አላውቀውም ይላሉ። ማን ነው የእናንተ አስተማሪ? መኑ ውእቱ አቡክሙ፣ አባታችሁ ማን ነው የሚባለው? አባት ከሌላችሁ ከማን ተወለዳችሁ? በፈጠራችሁ ንገሩን። አባት የሌለው ልጅ አለ? መነሻችሁ ማን ነው? መዳረሻችሁስ ወዴት ነው? ሰው ሆናችሁ ስትፈጠሩ የት መጣው? ምን ላደርግ መጣው? የት ነው መሄድ ብላችሁ ሶስት ነገር ጠይቁ። እስኪ የመጣችሁበትን መርምሩ፣ ያላችሁበትን ወቁ፣ የምትሄዱበትን ጠይቁ። ዝም ብሎ ጭፍን መከተል እግዚአብሔር ይስጥልኝ። ጨርሰው ነው መምህር ወይስ ሰው መጥቶበት ነው? አዎ ኧረ ጨርሼ ነው። እግዚአብሔር ይስጥልኝ ብዬ ነው። ከሌሉ ምን አደርጋለሁ? ቢመጡ አዎ መሀል ላይ የሆነ ነገር ቃልዮት ያሰማልን መምህር። መሀል ላይ አይ ቲንክ የሆነ ነገር የገባበት መስሎኝ ነበረ። ለማንኛውም ጥሩ ሀሳብ ነው ያነሱት። እኛም ጠዋት ነበር እንዳጋጣሚ ጠዋት አካባቢ ነው እኔም 1 ሰዓት ከምናምን ላይ ነው የከፈትኩት። የገቡ ሰዎችም የሚያወሩት ቅድም እርሶም እንዳነሱት ኦርቶዶክስ ቤተክርስቲያንን ሳይጠራ ኦርቶዶክስ ቤተክርስቲያን ሳትነቀፍ እስቲ ለምን ፕሮቴስታንት እንሁን የሚለውን ነገር ሲባል በቃ ግዴታ ኦርቶዶክስ ቤተክርስቲያንን ካላንቋሸሹ እንደዚህ ነገር ማውራት አይችሉም። እኛም የሚያስተዋል ነው እሱ እውነት ለማውራት እና ትክክለኛ ሀሳብ ነው ያነሱት። ከቅድም ጀምሮ ያው የሚገባ ፕሮቴስታንትም ካለ ብለን ነበር። ያው የገቡትም የሚያወሩት ነገር ሲጠየቁ የሚያወሩት ነገር ከቶፒኩ ጋር ከርዕሱ ጋር የማይገናኝ ነገር ሆነና ለዛ ነው እኛ እንደውም ለምን ሰው ትምህርት አያገኝም ሰው የሆነ አትሊስት 1000 ምናምን ሰውም ስለነበረ ቀደምም ለምን የተወሰነ ቁም ነገር ይዞ አይሄድም በባዶ እንደው ቁጭ ብሎ እንትን ከማለት ብለን አስበን ነው መምህር እኛም ወደ ትምህርቱ የገባ ነው እንጂ እርሶ እንዳሰቡት ነበር። እኛም አገባባችን ግን ሰው አጣን። ምን እናድርግ መምህር? ቤት ከፍተን ይኸው ወንጌል ሰበኩን ፕሮቴስታንት አድርጉን ብለን ሰው አጣን። ምን እናድርግ? ወንግፉ ጸበለ ገሪክሙ ብሏል ጌታ። ችግር የለውም ታስተምረዋለህ። ማይሰማ ከሆነ የእግራችሁን ትባብሩ አይደለ? ነህነሰን ነግሩ ይሄን ዘብጥ ነው። እኛ እንደ መንግስት ፖሊስ መድበን አናስገድድም፣ እንናገራለን። የመንግስቱ ወንጌል በዓለም ሁሉ ይሰበክ ዘንድ ግድ ነው። ይሄን ድምጽ በዓለም ያለ 820 ሰው ይሰማዋል። ተናግረናል፣ እንናገራለን። ወደፊትም እግዚአብሔር እንደፈቀደልን እናስተምራለን። ሰምቶ መመለስ የሰው ድርሻ ነው። ከዚያ ውጭ ግን እግዚአብሔር የሰጠውን ነፃ ፈቃድ ተጋፍተን በግድ እግዚአብሔርን እንዲያመልኩት አናደርግም። እንኳን እኛ እሱ ራሱ አስገድዶ የሚመለክ አምላክ አይደለምና። መልካም እናመሰግናለን። ቃሎት ያሰማልን መምህር፣ እግዚአብሔር ያክብርልን። እናመሰግናለን። እሺ የምትጨምሩት ሐሳብ ካለ ምናምን ነገር ገዝተ ላይ ያላችሁ ሰዎች ተሚ ከቅድም ጀምሮ አፈንኩ ፓፓ በጣም ይቅርታ። አይ ቲንክ አቬለብል አይደለም መሰለኝ፣ ስልኩ ጋር ያለ አልመሰለኝም። ስለዚህ ጋይስ የምትሉት ነገር የምትጨምሩት ሐሳብ ካለ እድል ልስጣችሁ። ሰውም እንግዲህ ዮባ ቀጥል። እኔ አንድ ነገር ልጨምር። ቃልዮት ያሰማልኝ ዮሐዴ መምህርም ጋዲም አሁን የተነበበው አንድ ልጅ ኮሜንት ላይ እንትን ሲጠይቅ ነበር። ዮሐዴ ሲመች አሳየው የመካነ ኢየሱስ መሆኑን ማህተም ምናምን አለ። መጽሐፍ በማህተም አይደለም ግን የራሴ ብላ ያሳተመችበት አለ። ያሳያል ዮሐዴ ማለት ነው። ላለማመን ጥረት ነው። ይህን የሚያክል መጽሐፍ መቼም ዮሐዴ አሳትሞ አይመጣም። ምን ሊሰራለት ምንድን ነው? አሁን የመካነ ኢየሱስ ቤተክርስቲያን ቸርች ማለት ነው በእምነት መግለጫዋ ላይ ጥምቀት ለድህነት፣ ለኃጢአት ስርየት፣ ለዳግም ውልደት ብላ አስቀምጣለች። የጌታ ስጋና ደም እውነተኛ ነው ብላ አስቀምጣለች። የህፃናትን ጥምቀት የሚቃወሙትንም ከአጋንንት ጋር እንትን ብላ ምንድነው
አመሳስላ ነገር ወይም አጋንንት የሰፈረባቸው በሚመስል መልኩ አስቀምጣለች። ይህንን ትምህርት ከመጽሐፍ ቅዱስ አገኘሁት ብላ ነው ያስቀመጠችው አይደለ? እንዲህ ያመነችው መጽሐፍ ቅዱስ እንዲያስተምራል ብላ ነው። እዛው ፕሮቴስታንት ውስጥ ደግሞ ሌላው ክፍል መጽሐፍ ቅዱስ እንዲያስተምርም ይላል። አሁን የኔ ጥያቄ ማን ነው ልክ? ትክክለኛ እኔ ስለ ሉተር ምን አገባኝ፣ እኔ ስለ ካልቪን ምን አገባኝ የምትሉ ሰዎችን ነው የምጠይቀውና ልክ ማን ነው? ትክክለኛ ትምህርት የያዘው ማን ነው? በምንስ አወቃችሁ? በምንድን ነው ያወቃችሁት? መጽሐፍ ቅዱስን በመጽሐፍ ቅዱስ እንዳትሉ ሁለቱም መጽሐፍ ቅዱስ ይጠቅሳሉ። ሁለቱም መጽሐፍ ቅዱስ ጠቅሰው ይተረጉማሉ። ስለዚህ ትክክለኛው ትምህርት ማጋነ ያለው በምን አወቃችሁ? ይሄንን እዛ ውስጥ ያላችሁ ሰዎች ነው ልባችሁን ክፍት አድርጋችሁ ብትመረምሩ ባይ ነኝ። ምክንያቱም ይሄን መመርመር ምን ይጠቅማል? ወደ አባቶች ትምህርት እንድትቀርቡ ያደርጋችኋል። ቀደምት አባቶች ምን አስተማሩ? በመጀመሪያው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን ምንድን ነበር የሚታመነው የሚለውን እንድትመረምሩ ያደርጋችኋል። ከዛን እንግዳውን ትምህርት ትተውታላችሁ ማለት ነው። ይሄ መሰረታዊ ነገር ነውና ፕሮቴስታንት ውስጥ ብዙ አይነት ባቢሎናዊ የሆነ ትምህርት አለ። ኢቭን ልሳን ላይ አይግባቡም። የተለያየ ጸጋ ስጦታ ምናምን ነብይ ሐዋርያ ምናምን የሚለው ላይ አይግባቡም። ጥምቀትና ቅዱስ ቁርባን ዋና መሰረት የሆኑ ነገረ ድህነት የሆኑ ትምህርቶች ናቸው። እነሱ ላይ አይግባቡም እንደምታዩት። እና ማን ነው ልክ የሚለውን ጥያቄ እንዲፈጥርባችሁ ከማለት ነው። የገባ ሰው አለ መሰለኝ። ሕዝቅኤል ነው። አዎ በዛው ገባ። ሰላም እንዴት አለ? ከየት ቤተ እምነት ነህ? ፕሮቴስታንት። እሺ፣ የትኛው ዲኖሚኔሽን ላይ ነህ? ፔንቴኮስታል። እሺ፣ አሁን ዮሐዴ ሲያነብ ሰምተዋል? የመካነ ኢየሱስ ታምንበታለህ? ማምንበት አለ፣ የማላምንበት አለ። ለምሳሌ የምታምንበት የትኛውን ነው? የማምንበት ለምሳሌ ምን አለ? ቅድም እያነበባቸው ነበር አንዳንድ እንትኖች እየዘለለ ምናልባት ልዩነት ይፈጥራሉ ብሎ ያሰባቸው ነው ማለት ነው። ሙሉን አይደለም። አይ ልዩነት ይፈጥራሉ ያላቸውን ሳይሆን ቸርቿ አምነዋለሁ ያለችውን ያነበበው እኮ። አዎ ማለት ያው ከዛ ውስጥ እየዘለለ ማለት ነው ያነበበው አይደል? አዎ ሁሉንምማ እዚህ ጋር ለምን ያነበዋል? ሁሉንም አይደለም ያልኩበት ምክንያት ስላለኝ ነው። ዞሮ ዞሮ ያነበበ የነበረው ስለ ቅዱስ ቁርባን፣ ስለ ጥምቀት እና ሌሎችንም ነገሮች ሲያነሳ ነበረ። እዛ ውስጥ ለምሳሌ የህፃናት ጥምቀትን እንዴት አድርጋ እንደምትቀበል መካነ ኢየሱስ እየተናገረ ነበር። እኔ አልቀበልም፣ ያንን አትቀበልም። እሺ ጥምቀትንስ ለድህነት ብለህ ትቀበላለህ? ጥምቀትን ለድህነት ትቀበላለህ ለሚለው ለድህነታችን አስተዋጽኦ አለው ብዬ አምናለሁ። ስለዚህ ለድህነት ነው ቶታሊ ግን ስለዚህ ጥምቀት ለድህነት ማለት ይቻላል? ሰው ስለተጠመቀ አይደለም፣ ግን አምኖ ሲጠመቅ ግን ይድናል። ያመነ የተጠመቀ ይድናል ስለሚል ማለት ነው። ከድህነት ጋር ሪሌትድ ሰው ስለተጠመቀ አይድንም፣ አምኖ ሲጠመቅ ግን ይድናል ነው ያልከኝ? አዎ ከእምነት ውጭ የሆነ ጥምቀት ያው በውሃ መረስረስ የሆነ ነገር ሊሆን ይችላል እንጂ ለእኔ ጥምቀት ራሱ አይደለውም። ማን ከእምነት ውጭ የሆነ ጥምቀት ታዲያ አለ? እኔ አሁን ከእምነት ውጭ የሆነ ጥምቀት አልጠየቅኩም፣ ግን ጥምቀትን ለምሳሌ ቸርቿ ስለ ራስህ ልትናገር ትችላለህ። ያው ሰው ሌላው ደግሞ አምኖም ላይሆን ይችላል የሚጠመቀው። እሺ እንደዛ አምኖ ማይጠመቀውን ካለ በኋላ ጠይቅና ትነግረኛለህ። ምንም ችግር የለውም። ለምሳሌ መካነ ኢየሱስ ቸርች በጥምቀት የሚገኙ ጥቅሞች ብላ በጥምቀት የሚገኝ ጥቅም ብላ ነው ያስቀመጠችው። ከዛን የኃጢአት ስርየት፣ ዳግም ውልደት እያለች ትዘረዝረዋለች። ልክ እንደዚህ አንተ ታምናለህ? በጥምቀት የሚገኘው ጥቅም የኃጢአት ስርየት፣ ዳግም ውልደት፣ ክርስቶስን መልበስ፣ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን እያልክ እነዚህ ነገሮች ታምናቸዋለህ?
ይኸውልህ ከዛ ውስጥ ከፍዬ ነው ማምነው። ለምሳሌ አሁን የጥምቀትን ነገር ስንመለከት ያው መካነ ኢየሱስ እዛ ላይ እንደ ዶግማ የተጻፈውን እናንተ ስታነቡት ነበረ። ግን መጽሐፍ ቅዱስም ላይ ስንመለከት ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ ያጠምቅ ነበር። ምናልባት ሞር ዲቴል በሆነ መልኩ ሰዎችን ወደ ንስሐ እንዲመለሱና ለክርስቶስ ራሳቸውን ዝግጁ እንዲያደርጉ አስተዋጽኦ ያደርግ ነበር። የእሱ ጥምቀት ማለት ነው፣ ያ የውሃ ጥምቀት። እርሱ በመጣ ሰዓት ደግሞ በመንፈስ ቅዱስ ያጠምቃቸዋል አለ። ከንስሐ ጋራ ከኃጢአት ስርየት ጋራ ተያያዥነት አለው። እንደዛ አምናለሁ። ግን ቶታሊ ግን ብቻውን ግን መንግስተ ሰማያት ያስገባኛል ስለተጠመቅኩ ብዬ አላምንም። ምክንያቱም እምነቴ ነው የሚያስገባኝ። እሺ፣ ስለዚህ ጥምቀት ለድህነት የሚለውን የመካነ ኢየሱስን አትቀበለውም ማለት ነው? ኢንታይርሊ ቃል በቃል አልቀበለውም፣ ግን የምቀበለው ፓርት አለ። አሁን እንዳልኩ ከፍዬ ነው የምቀበለው። እሺ፣ ጥምቀት ለድህነት ብላ ታምናለች መካነ ኢየሱስ መጽሐፍ ቅዱስ ጠቅሳ፣ ይሄ የመጽሐፍ ቅዱስ ትምህርት ነው ትላለች። አንተ ደግሞ አይ እምነት ነው እንጂ ጥምቀት ለድህነት አይደለም ትላለህ፣ መጽሐፍ ቅዱስ ጠቅሳ አይደለ? ልክ ነኝ? ምን አልከኝ? እሺ፣ መካነ ኢየሱስ መጽሐፍ ቅዱስ ጠቅሳ ጥምቀት ለድህነት ትላለች። አንተም ደግሞ መጽሐፍ ቅዱስ ጠቅሰ ጥምቀት ለድህነት አይደለም እምነት ነው ለድህነት ትላለህ አልኩ። ልክ ነኝ? ይኸውልህ ለድህነት እምነት ነው። አዎ ትክክል ነህ። ግን ጥምቀት አይጠቅምም አላልኩም። እዚህ ጋር አይጠቅምም አልካላልኩም። ለድህነት አይደለም ትላለህ ነው ያልኩት። በቃ ዋናው እምነት ነው እኮ ለድህነት አይደለም ጥምቀት። አዎ ኢቭን የምጠመቀው ራሱ ስላመንኩ በቃ ችግር የለውም። ማና ከማ ካንተና ከመካነ ኢየሱስ በጥምቀት ላይ መካነ ኢየሱስ ይኸውልህ መካነ ኢየሱስ ላይ ጥምቀት ላይ ልዩነት አለን። ምክንያቱም ህፃናትን ማጥመቅ ልክ እንደ ኦርቶዶክስ ልክ ማነው ነው ልዩነት እንዳላችሁ ማወቅን እኮ ህፃናቱ ጋር አይደለም ያለሁት። ቆይ አንዴ ወንድሜ ይኸውልህ እኔ አሁን ህፃናቱ ጋር አይደለም ያለሁት። ጥምቀት ለድህነት በማለቷና አንተ ደግሞ እምነት ነው እንጂ ጥምቀት ለድህነት አይደለም በማለታችሁ መካከል ልዩነት አለ። ልዩነት አለ እንዳትለኝ ቀድሞውን አውቀነዋል። ችግር የለውም እሱ። አሁን የኔ ጥያቄ ትክክል ማን ነው ካንተና ከነሱ? እኔማ ትክክል ያልኩትን እኮ ነው እየተከተልኩ ያለሁት። በምን አወቅ ያልክ መሆኑ? ምክንያቱም ሁለታችሁ መጽሐፍ ቅዱስ ትጠቅሳላችሁ። ከነሱ ይልቅ አንተ ልክ መሆንህን በምንድን ነው ያወቀው? ይኸውልህ አሁን ለምሳሌ ቅድም ሲጠቅስ ከነበረው ውሃ ስርየት ያደርጋል ወይ ውሃ እያለ አንዳንድ ሰዎች ይጠይቃሉ። ነገር ግን ሉተር እንደዚህ ያለ ምናምን ብሎ ሲያነብ ነበር ሉተር ከጻፈው ላይ። እሱን እኮ እንትን አልነውና አንዴ ይኸውልህ አሁን እሱን የሉተርን አወራ ነው እና የኔ ጥያቄ አንተ እኔ ነኝ ልክ ብለሃል፣ እነሱም እኛ ነን ልክ ብለው መጽሐፍ ቅዱስ ይጠቅሳሉ። ቆይ አንዴ በደንብ ስማኝ እሺ። አንተም እኔ ነኝ ልክ ትላለህ፣ እነሱም እኛ ነን ልክ ይላሉ። የኔ ጥያቄ አንተ ልክ መሆንህን በምንድን ነው ያረጋገጥከው? አንተ ልክ እኔ ልክ ያንኩበትን ልንገርህ። እሺ እኔ ዋና የምከተለው ቀደም ስልህ የነበረው ኮመንት ላይ ጽፍ እንደነበረው ጌታ ኢየሱስ ክርስቶስ በምድር ላይ ያለ የተናገራቸው ነገሮች አሉ፣ ከሁሉም በላይ የምቀበለው ማለት ነው። ከዛ ውስጥ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይሄ ትምህርት ግን ከመካነ ኢየሱስ ጋር እንጂ ካንተ ጋር አይገጥምም። አሁን ያነበብኩት ቆይ አንዴ ስማኝ። እሺ ስማኛ፣ ያው ጠይቀኸኝ አይደል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እዚህ ጋር አሁን ኢንፈሳይዝ ያደረገው እምነት ላይ ነው። ያመነ የተጠመቀ ይድናል፣ ነገር ግን ያልተጠመቀ ግን አይድንም አይደለም። አይ ተሳስተሃል ወዳጄ። ቆይ አንተ አልተሳሳትኩም ነው የምለው። እሺ እሱ ጋር ለድህነት ብሎ ምንም እኔና አንተ የራሳችንን ነገር ማውራት ሁሉ አይጠበቅብንም። እምነት እና ጥምቀት ለድህነት ነው ያለው። በቃ ያመነ እና ምትል ቃል አለች። እሺ በአማርኛው ም ምትለው በእንግሊዘኛው ኤንድ በግሪኩ ካይ ምትል ነች። በቃ እና ማለት ነው። እምነት እና ጥምቀት ለድህነት አለ። በቃ አትመንዝረው። ይሄንን ምንም ማድረግ አይቻልም። ቁጭ ያለ ነው። የኔ ጥያቄ ማን ነው ልክ ነው? አሁን አንተ ልክ መሆንህን በምን አረጋግጥ? የገለጽኩልህ እኮ ነው እንዲያድርግልኝ። እሺ ይኸው እንዲያድርግልኝ ያረጋገጥክበትን ብቻ ንገረኝ። ያረጋገጥክበትን አንተ ልክ መሆንህን። አሁን እኮ የገለጽኩልህ እኮ ነው። እኔ ጥምቀት ያስፈልጋል እና ይላል አይደል ያልከኝ? እና ብዬ ነው የማምነው። ምክንያቱም ጥምቀት እጅግ አስፈላጊ ነው። ነገር ግን ማለት ነው እና ለምን ማለት
እና ብዬ ነው ማምነው አልከኝ። እና ለምን እና ብሎ ለሆነ ነገር አለው። አንተ እኮ ነው ያልከው ያመነ የተጠመቀ ይድናል የሚለውን እንደዚህ ነው የሚለው ያመነና የተጠመቀ ይድናል የሚለው አልከኝ። እናም ቢል እኔ እስማማበታለሁ፣ ችግር የለውም ምክንያቱም በጥምቀትም ስለማምን ማለት ነው። ነገር ግን ወዳጄ ሳላምን ብጠመቅ ዋጋ የለውም። እሱ ሳታምን ኢምፖርታንት አይደለም። ኢምፖርታንት አይደለም። አንዴ ሳታምን ተጠመቅ ማንም አላለም። ማን ይቀድማል የሚለው ውስጥ መግባት ራሱ ዋናውን ሐሳብ ዞር ለማድረግ የሚመስለው። አንዴ ወዳጄ የኔ ጥያቄ ጥምቀት ለድህነት ብለው እነሱ ያምናሉ፣ አንተ አይደለም ብለህ ታምናለህ። ልክ ማን ነው ስለ እኔ ያልከኝ? አንተ ልክ መሆነን በምን አወቅክ ነበር ያልኩ። አንተ አሁን እሱን አይደለም የጌታ ኢየሱስ ክርስቶስን ትምህርት ነው የተናገርኩት። አንዴ ማርቆስ 16 ላይ ያመነ እና የተጠመቀ ይድናል ነው የሚለው። ስለዚህ ምን ያደረገ ነው የሚድነው ከተባለ ያመነና የተጠመቀ። እኛ እንዲህ እናምናለን፣ አንተ እንደዛ አታምንም። 4 ነጥብ። ያላመነ ይፈረድበታል ይላል። ያላመነ ትጀመር አይጠመቅም። ይሄው መልሱ። ዮሐንስ ወንጌል ጋር አንዴ ልውሰድህና ጨርሳለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ውሃ የተባለው ምንድን ነው? ውሃ አሁን ያልነው ነው፣ ጥምቀት አይደል? አዎ። ሰው ካልተጠመቀ ወደ እግዚአብሔር መንግስት አይገባም እያለ ነው። ትቀበለዋለህ? ይኸውልህ ነግሬሃለሁ እኮ ቅድም አምኜ ከተጠመቅኩኝ፣ አዎ። ምክንያቱም እምነት ከሌለበት ትርጉም የለውም። አንተ አሁን እምነትን ለምን ማውጣት እንዳስፈለገን ያላቅም ጠየቅኩ። ምን እሱን እንዴት ነው በጠይቀኝም ባጠይቀኝም እኔ ሁለቱም ማለት ነው ለያይቼ አላያቸውም። እኔ አለያያቸውም። እኔ አንተ አሁን ጠይቀኝም ባጠይቀኝም እኮ በቃ እምነት ስታነሳ አንዴ ተረጋጋ። አልጠየቅኩም ማለት ተቃርኖ የለኝም ማለት ነው። እሺ አሁን እዛ ክፍል ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት አይደል? ታምናለህ? ዳግም ካልተወለደ በስተቀር ወደ መንግስት ሰማያት አይገባም። በደንብ ነው ማምነው። በምንድን ነው የሚወለደው? አሁን እኮ አነበብከው እኮ። በምን ነገረኛ ታዲያ? ካነበብከው ጥምቀት ነው። ቴንክ ዩ ሰው ካልተጠመቀ ወደ እግዚአብሔር መንግስት ችግር የለውም፣ እሱን ያዘው። ሰው ካልተጠመቀ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን ተማመንን። አሁን ከቸርች የእምነት መግለጫ ያሳየኝ። ጴንጤኮስታል ነኝ ያልከኝ አይደል? አውጣና ጴንጤኮስታል ሰው ካልተጠመቀ አይድንም ወይም ወደ እግዚአብሔር መንግስት ሊገባ አይችልም ብላ ያለችበትን አውጣና ያሳየኝ። ይኸውልህ ወንድሜ አሁን አንተ ሞሮፍ ትኩረት የምታደርገው የቱ ጋር እዚህ ጋር የተጻፈውን አምጣልኝ ነው የምትለኝ። እኔ መጽሐፍ ቅዱስን ነው የማውጣልህ። የእምነት መግለጫ ማለት መጽሐፍ ቅዱስ ላይ ያለው። አይ አሁን ለምሳሌ መጽሐፍ ቅዱስ ላይ እሱን ነው አንዴ እየዋሸ ነው። ጴንጤኮስታ እንደዛ አይነት እምነት የለውም። አሁን ወይ ቸርችን አላቅም ከሆነ ልቀበልህ። አሁን ጴንጤኮስታ እንደዛ አይነት እምነት የለውም። አንተ ደግሞ መታ አምናለሁ እያልከኝ ነው። ቸርቿን ገንጻለሁ የምትለኝ ከሆነ ቆይ አንዴ ምኑን ነው ማያምነው? ፔንቴኮስታል ማያምነው ምኑን ነው? ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ አታምነው? አምኖ ይኸውልህ እምነትን ትቀላቀልበታለህ። አሁን እኮ አንተን እኮ እየሰማኸኝ ስላልሆነ እኮ ነው። አንተ ሰምቻለሁ። ልቀይረው ነው አሁን ለመሰለህ አምኖ የሚለው ለመሰለህ ደጋግሜ የሚለው ህፃን ልጅ እያለሁ እኔም ተጠምቄያለሁ ኦርቶዶክስ ስለነበረ እኔ ችግር የለውም። አምኖን እንኳን አልተቀበልኩም። ከዛ ህፃን ልጅ ሆኖ ግን አምኖ መጠመቅ አይችልም። ምክንያቱም ያ ህፃን ልጅ ክርስቶስን ሊሰማ አይችልም። እንዴ ስለ ህፃን አላወራሁም። ርዕሱ እኮ የሚለው እኮ ለምን ፕሮቴስታንት እንሁን ነው የሚለው። ቆይ ለምን አንዴ ወደዚህ አትሁን ወዳጄ። ስለ ጥምቀት ነው የምናወራው። አንዴ ለማ መሆን ያለበት አንዴ ስለ ህፃን እኔ አላወራሁም። ያወራሁት ስለ ጥምቀት ነው። ማን ይጠመቅ አላወራንም። እኛ ስለ ህፃናት አላወራሁም። ያወራሁት እኔ ጥምቀት ለምንድን ነው በሚለው ላይ ነው። እሱም ላይ ተማመንን። ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም አልከኝ፣ ጨረስን። እንደዛ ካልክ ያንተ ቸርች ጴንጤኮስታል ነኝ ስትል ጴንጤኮስታሎች እንደዚህ አያምኑም ያምናሉ ካልክ እስኪ አንጣና የእምነት መግለጫ አሳየኝ ስል የለህም። የእምነት መግለጫ ጴንጤኮስታል ሁሉም ጴንጤኮስታል ተጠምቋል። ሁሉም ጴንጤኮስታል ለምንድን ነው እምነት ኢምፖርታንት ምንድን ነው ጥምቀት
አንድ እያልኩ ለምንድነው ተደርበህ የምታወራው? ወዳጄ ተው እንጂ። ሁሉም ተጠምቋል ጥያቄ አይደለም። ኦል ጂሰሶችም ይጠመቃሉ። ደግሞ ተጠምቋል የሚለውን የጥምቀትን ዶክትሪን ያመኑ ለማስመሰል አትሞክር። ጥያቄው እንደዛ ህሊናን አንዋሽም እኮ በጌታ ስም ህሊና የሚባል ነገር አለ። ይነስም ይብዛም ደግሞ የተሻለ ዕውቀት ያላቸው እክታች የሚከታተሉ ፕሮቴስታንቶችም ይኖራሉ። ትዝብት ውስጥ እንወድቃለን። እኔ አሁን ተነስቼ ቤተክርስቲያኔ ማታምነውን ለክርክር ስር አዎ ብዬ ከዛ አንጣ ስባል አይ መጽሐፍ ቅዱስ ብዬ እንደማለት ነው። ይሄ የሌለ ነገር ነው። ያውላ ያለህበት ፔንቴኮስታል እንቅስቃሴው እንዲህ አይነት ነገሮችን አልተሸከመም። በቃ የለውም። ጥምቀት ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም አይሉም እነሱ። ይሄ የመካነ ኢየሱስ ትምህርት ነው። ጥምቀት ለድህነት የሚለው አልጠመቅም የሚለው ወይም ጥምቀት ለድህነት አይደለም የሚለውን ከአጋንንት ጋር አመሳሰለችው መካነ ኢየሱስ ነች። ሶ ማን ነው ልክ የሚለውን ጥያቄ መመለስ አልፈለክም፣ ልትመልሰው አትችልም። አንደኛ። ሁለተኛ ነገር ደግሞ የህፃናት ጥምቀት ጋር መታል። ከሱ ቀደም ግን ያሳየው ነገር አለ። ጥምቀት ለድህነት በማለት አሁን አለሁበት ያልከውን ቸርች ረግጠውታል። ምክንያቱም እንደዛ ስለማታምን ማለት ነው። ወደ ህፃናቱ ጋር ልምጣና መጽሐፍ ቅዱስ ያላመነ አይጠመቅ ነው የሚለው አይደል? ወይም ደግሞ በአንተ አረዳድ ሰው አምኖ ነው መጠመቅ ያለበት ነው እያልከኝ ያለው አይደል? ሚውትን አንሳና እስኪ። እሺ ይሰማል። ህፃናቶች ስለማያምኑ አይጠመቁም ነው እያልከኝ ያለው አይደል? ቢጠመቁ ብዙም አይጠቅማቸውም። እሺ ስለዚህ ህፃናቶች አያምኑ። እምነት ከመስማት ነው ይላል የእግዚአብሔር ቃል። እኔ ከምንድን ነው አልጠየቅኩም። ይሄው ወንድሜ ማይሆን ነገር አታውራ። ህፃናቶች አያውቁም። ሳታውቀው አታምኑ። ስለዚህ እምነት ከመስማት ነው የምልህ እንዴ። አያውቁም። ማያውቁት እንዴት ነው የሚያምኑት እኮ? አያውቁም ነው አያምኑም? ሐሳብ በምንድን ነው የሚያምኑት? ሁለቱ ልዩነት ስላላቸው ነው። በቀናነት መልስልኝ። አታወሳስ የኔ ወንድም ማይሆን ነገር አታውራ። ህፃናቶች ስለምን? እሺ ምን አያምኑም ብለህ ነው አይጠመቁ ያልከኝ? ስለ እግዚአብሔር ስለ ኢየሱስ ክርስቶስ። ስለዚህ አያምኑም አይደል?